40 ኪሎ ሜትር ተምዘግዛጊ ሚዛይ ይህን ሁሌታ ተቀምጠው ነበር። ፓትሮል ነው የምናደርገው፣ ቅኝት እናደርጋለን። ከራስ ካሳ እስከ ራስ ቱሜራ የተለያዩ ኮንትሮባንድ የሚደረጉ በደሴቶች ላይ የሚደረጉ እንቅስቃሴዎችን እንቆጣጠራለን። ከዛ ውጭ የኢትዮጵያ ንግድ መርከቦችን እናጅባለን እና አጠቃላይ የነበሩ መርከቦች ወደ 40 ይሆናሉ። ከእነዚህ መርከቦች ውስጥ ጦር መርከብ ኢትዮጵያ ትልቋ ናት፣ እናታችን ማለት ነው። ማንኛውም የኢትዮጵያ ባህር ኃይል አባል እዛች መርከብ ላይ ያልሄደ ያልገባ ያልሰለጠነ ሰው ባህር ኃይሉ ከፈረሰ በኋላ ቢያንስ የመጠየቅ ዕድሉንም አላገኛችሁም ነበር እናንተ? እና ነው ያን ያህል መሰለ ኃይል እንደዚሁ በቀላሉ መፍረሱ ያሳዝናል። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ይህ የጋዜጣ አትላስ ፖድካስት ነው። በዛሬው የጋዜጣ አትላስ ፖድካስት የምናነሳው ከባህር ኃይል ጋር የተገናኘ ጉዳይ፣ በዚህ ጉዳይ ላይ ልናወራ ዛሬም አንድ እንግዳ እዚህ ድረስ ጋብዘናል። እንግዳችን የቀድሞ የባህር ኃይል መኮንን ነበሩ፣ ካፕቴን መኮንን መንበሩ ይባላሉ። እንግዳችን እዚህ ድረስ መጥተው ለቃለ መጠይቁ ፈቃደኛ ስለሆኑ እጅግ ከልብ አመሰግናለሁ። ስለጠራችሁኝ ከልብ አመሰግናለሁ። በቅድሚያ እርስዎ ስለ ግል ህይወቶ በጥቂቱ ከዛን ጀምርና እንዴት ወደ ባህር ኃይል ገቡ? በወቅቱ ምንድነው ወደዛ እንዲገቡ ያነሳሳዎት ከሚለው እንጀምር እስቲ በጥቂቱ ለመንደርደሪያ እንዲሆነ። እኔ ወደ ባህር ኃይል የገባሁት በ1965 ዓመተ ምህረት ነው። በቀዳማዊ ኃይለ ሥላሴ ዘመነ መንግስት ነው። 12ኛ ክፍል ከጨረስኩ በኋላ ባህር ኃይል ኮሌጅ የሚሰጠውን የመግቢያ ፈተና በማሟላት ሕክምና በመጨረስ ኢንተርቪውን በመጨረስ በኢትዮጵያ ንጉሠ ነገሥት ባህር ኃይል ኮሌጅ በእጩ መኮንነት ተቀጠሩ። እጩ መኮንነት ከተቀጠርኩ በኋላ በእጩ መኮንነት ኮርስ የሚሰጠውን 4 ዓመት ተኩል የአካዳሚክስና የባህር ትምህርት ካጠናቀቅኩ በኋላ በሰር ሌተናንት ማዕረግ በራሱ በርዕሰ ብሔር ተመራሁ። ከዛ በኋላም ማንኛውም የኢትዮጵያ ባህር ኃይል መኮንን ከተመረቀ በኋላ ኦንጆብ ትሬኒንግ የሚባል ኦጄት የሚባል ኦንጆብ ትሬኒንግ ሆኖ ኦፊሰር ኦንጆብ ትሬኒንግ ለ6 ወር በጦር መርከብ ኢትዮጵያ ላይ ስልጠና ከወሰድኩ በኋላ ያው መደበኛ ስራዬን ጀመርኩ። ስራዬንም መጀመሪያ የጀመርኩት በአዲስ አበባ ባህር ኃይል ጠቅላይ መምሪያ በአስተዳደር መኮንን ወጣት መኮንን ነበርኩ። አስተዳደር መኮንን ለ1 ዓመት ከሰራ በኋላ ኤምኤስ ወደ ተባለችው ማይንስዊፐር መርከብ በምክትል አዛዥ ለጥቂት ወራት ከሰራ በኋላ የውጭ ትምህርት ዕድል ተሰጥቶኝ የሶቪየት ህብረት የባህር ኃይል ባለጠ ኮማንዶ የቡድን መሪ ሆኜ ሄጄ ስልጠናውን አጠናቅቄ ከመጣሁ በኋላ በምጽዋ ባህር ኃይል የባህር ጠለቅ ኮማንዶ አዛዥ በመሆን ለ9 ዓመታት አገልግያለሁ። ከዛም ወደ አስመራ ባህር ኃይል በመመደብ በባህር ኃይል ሙዚቀኛ ኔቫል ባንድና የስፖርት የበላይ አስተባባሪ በመሆን ለ2 ዓመት ሰርቻለሁ። ከዛም ወደ ጦር መርከብ ኢትዮጵያ የመሪ ክፍል ኃላፊ በመሆን በምሰራበት ወቅት ኢትዮጵያ ምጽዋ ላይ ጦርነት በመነሳቱ በ1982 ዓ.ም ወደ ዳህላክ ሽትካረብን በኋላ እኔም ወዲያውኑ ከመርከብ ወርጄ በዳህላክ አስተዳደርና የሰው ኃይል መምሪያ ኃላፊ በመሆን አቋቁሜያለሁ ዳህላክ። ከዛም በኋላ ወደ ውጭ ሀገር ለትምህርት እሄዳለሁ ብዬ አዲስ አበባ ከመጣሁ በኋላ እዚያው ስላልፈቀደ እንደገና ወደ ምድርነክ መርከቦች ስኳድሮን አዛዥና የ1038 ምድርነክ መርከብ አዛዥ በመሆን ተመድቤ እየሰራሁ ያለው መጨረሻም ከዳህላክ አሰብን ለመከላከል ወደ አሰብ በመምጣት የአሰብ አካባቢን ፓትሮል በማድረግ ላይ ያለን 1983 ዓ.ም ግንቦት 17 መርከቦቹን ይዘን ወደ የመን አገር ገባን። 2 ዓመት በላይ በስደት ከቆየሁ በኋላ ቤተሰቦችም ስለመጡ ቤተሰቦች ተቀላቅዬ ከዛም የተወሰኑ ስራዎች ከሰራ በኋላ እንደገና ወደ በሙያዬ ለመስራት በባህረኝነት በጅቡቲ በሶማል ስራ ቆይቼ እንደገና ወደ ገለፍ በመግባት ለ3 ዓመት በቺፍ ኦፊሰርነት ለ18 ዓመት በካፕቴንነት አገልግያለሁ። ከዛም ስራዬን ጨርሼ ዛሬ በረፍት ላይ እገኛለሁ። የባህር ጠለቅ ኮማንዶ ሲሉ ምንድን ነው የባህር ጠለቅ ኮማንዶ? ባህር ጠለቅ ኮማንዶ በባህር ኃይል ውስጥ ልዩ ክፍል ነው። ዋና ስራው ሄዶ መርከቦችን ሌላ ወደብ ሄዶ መርከቦችን አጥቅቶ መምጣት ይችላል። ዋና ስራው ይሄን ነው። ወደብን ይጠብቃል። ባህር ውስጥ ያሉ ነገሮችን በሙሉ ተበላሹ ነገሮች ካሉ መርከብ ስርም ይፈትሻል። ግን ዋና ስራው ይሄ ሲሆን ባህር ጠለቅ ኮማንዶ ለየት የሚያደርገው
ከባህር ኃይል ውስጥ በልዩ መልክ የሚታይ ነው። በጣም ዲሲፕሊን ከሆኑ ባህር ኃይል በመላ ዲሲፕሊን ሰራዊት ያለው ነው። ከዛ ሁሉ የተለየ ዲሲፕሊን ያለው ነው። ምክንያቱም የስራ ጠባይ ነው እና በባህር ውስጥ እናሰለጥናለን። እስከ 40 ሜትር ድረስ ስልጠና እናካሄዳለን። ወደታች ይሄ ውሃ ውስጥ 40 ሜትር ወደ ውስጥ መግባት እንችላለን። ይሄ የተቋቋሙ በፈረንሳይ ነው። ኃላፊዎች ነው፣ ዶክተሮች ነበሩ የፈረንሳይ። እነሱ ነው የባህር ኃይል በ50 እና በ50 አቋቋም ባህር ጠለቅ ኮማንዶ እስከ መጨረሻው የዘለቀ ኮማንዶ ነው። ከዚህ አልፎ ባህር ጠለቅ ኮማንዶ በኢትዮጵያ ውስጥ በልዩ ቦታዎች መጥለቅለቅ ሲደርስ ሄሊኮፕተር በመውረድ ጀልባ ይዞ በመውረድ የማዳን ተግባር ይሰራል። ከዚህ ውጭ ባህር ጠለቅ ኮማንዶ በአይነቱ ልዩ የሚያደርገው 10 2 መኮንኖችና 8 ባለሌላ ማዕረግተኞች የደቡብ የመን ባህር ኃይል አሰልጥና አቋቁመናል። ይህን ያህል የሰራ ባህር ኃይል ድርጅት ነው። ባህር ጠለቅ ኮማንዶ እንደነበሩ እንግዲህ ያው ስልጠናና የኢትዮጵያ የመጨረሻ ባህር ኃይል አባልም ነበሩ። ባህር ኃይል ሲፈርስ ደግሞ እርሱ እዛው ቦታ ነበሩና በወቅቱ መርከቦቹ ወዴት ነበር የሄዱት? አጠቃላይ እኔ በ83 ቦታ 17 ባህር ኃይል በሚለቅበት ጊዜ ዳህላክ የነበሩ ቁጥራቸው እጅግ በጣም በርካታ መርከቦች ናቸው። እነሱ ወደ ጄዛን የሚባል የሳውዲ ግዛት የሄዱት ከዳህላክ ተሻግረው ማለት ነው። እኔ ግን አሰብ ነበርኩ። 1038 ጦር መርከብ ላይ ነበርኩ እና አሰብ የነበሩ መርከቦች ግን እንድንወጣ ትእዛዝ ከሰጠን በኋላ ቦታ 17 የወጣ ነው። ስንወጣ እክል አጋጥሞን ነበር። ያው በጀልባ እየመጡ ሻዕቢያዎች ተኩሰውብን ነበር። ሆኖም ምንም ሊያደርጉን አልቻሉም። በመጨረሻም ትንሽ ጉዳት እንዲደርስብን እኔ 237 የባህር ኃይል አባላት በመያዝ ወደ የመን ሄጃለሁ። ሌሎቹም አጠቃላይ 800 ሰዎች ናቸው። እዛ ነው 40 ወይ 50 የሚሆኑ ሲቪሎች ነበሩ ከኛ ጋር። ይህ ሰራዊት ነገደ ሁሴን የሚባል የየመን አንድ ተይዝ የሚባል ግዛት ላይ እዛ ቦታ ሰጥቶን፣ ካምፕ ሰጥቶን፣ ምግብ ሰጥቶን፣ እንኳን ተሰጥቶን እኔ ከ2 ዓመት በኋላ ተመልሻለሁ። ሌሎቹ ግን አብዛኞቹ 80 ከመቶ ግን እዛ የቆዩት እስከ 14 ዓመት አካባቢ ቆይቱ ከዛ ወደ አሜሪካ ነገር አውስትራሊያ በመሄድ አሁን በህይወት ላይ ያሉ ሰዎችም አሉ እና እዛ እንደገባን ከባድ ነበረ። ተወሱ ጦር መርከብ ኢትዮጵያ ትልቋ መርከባችን የምንፈራባት መርከብ እዛ ነበረች። ወደ 400 ሰው አካባቢ ሰዓት ይዛት ቀረምሶ እዛን ሰዓት እዛ መጥቶ እጃቸውን ሲሰጡ ከሻዕቢያ ጋር ተኩስ ተከባው ነበር በጀልባ። ነገር ግን እዛ የነበሩ ሰዎች አንዷ መርከብ ከሷ ጋር ተገናኝበት ትንሽ መርከብ ወደ ወደብ ስትገባ እሷን ሲያሯሩጡ መርከቡ ላይ የነበሩ ሰዎች ተዘጋጅተው ቆይተው ተመልሰው ሲመጣቸው ድምጥማጣቸውን ያጠፏቸው። ከዛ በኋላ በሰላም ወደ ውዴዳ ሄዳ መርከቦቹ አስረክበን ተመልሰናል። መርከቦቹ ያስረከብነው ንብረት ነበር በዛት እኔ በግል ያስረከብኩት እጅግ ከባድ መሳሪያ ነበር። ብዙ ቢኤም ጥይቶች ነበሩ፣ ብዙ ጥይቶች፣ ብዙ መሳሪያዎች ነበሩ ተጭነው ነበሩ መርከቧ ሙሉ። እሱ የየመን መንግስት እንደገባን አንድ ኮሎኔል ተወካይ ልፈውልን በዝርዝር ኢትዮጵያ ህዝብ ንብረት ነውና በዝርዝር አስረክበናል። ለማን ነው? ለየመን መንግስት። ምክንያቱ እኛ መሳሪያ ይዘን እዛ መግባት ስለማይፈቀድልን የሌላ ሀገር ስለሆነ መጥቶ በህጋዊ መንገድ በጽሁፍ ተረክበዋል። ምን ያህል መርከቦች? እዛ የገባነው መርከቦች ወደ 8 ምንሆን የመን ላይ ገባነው። ነገር ግን ዳህላክ ላይ የነበሩ መርከቦች ግን በጣም ብዙ ናቸው። ከምጽዋ 82 ሲወጣ አንድም ነገር አልተሆንም። ሁሉ መርከቦች ይዘን ያወጣል እና አጠቃላይ የነበሩ መርከቦች ወደ 40 ይሆናል። እኔ እስከ መጨረሻ እስከ ባህር ኃይል ከተጀመረ ጀምሮ የነበሩ መርከቦች ጥቂት ቁጥራቸው ማላቃቸው መርከቦች ይኖራሉ። በአብዛኞቹ 40 የሚሆኑ መርከቦች ነበር ባህር ኃይል። ከእነዚህ መርከቦች ውስጥ ጦር መርከብ ኢትዮጵያ ትልቋ ናት። ቤተ መንግስት አለ። ሁለተኛ ዓለም ጦርነት የተካፈለች መርከብ ናት። እናታችን ማለት ነው። ማንኛውም የኢትዮጵያ ባህር ኃይል አባል እዛች መርከብ ላይ ያልሄደ ያልገባ ያልሰለጠነ ሰው ከመጀመሪያዎቹ እና በእሱ አሰልጥነን ሁለተኛ ዓለም ጦርነት የተካፈለች ነው። ኃይለ ሥላሴ በስጦታ የተሰጠችና ቤተ መንግስት አሰርቶላት ከመውጣቷ በፊት ቤተ መንግስት ተሰርቶላት ቤተ መንግስት ነበር እስከ መጨረሻ ድረስ። የት ሁለተኛው ዓለም ጦርነት ላይ የት ነው የተሳተፈው? የአሜሪካን ላይ ኦርካቱ ትባል ነበር በወቅቱ። እዛ ተካፍላለች። እሷ ትልቋ መርከብ ነው። እሷ ሄደችው እኛ ጋር የመን ሄደችው። የመን ሌሎቹ ከሄዱ አንድ ማኒስዊፐር አዲስ መርከብ ነበር የራሻ ስሪት፣ እሱ ሄዷል። የኔ 1035 38 ሄዷል። አንድ 203 የምትባል መርከብ ሄዳለች። ሌላ አንድ አነስተኛ ፒሲ ሄዳለች ፓትሮል ክራፍት። እንዲሁ ፋብ የሚባሉ 4 መርከቦች ነበሩ። ፈጣን እንትሆኑ ጀልባዎች ናቸው እሱ።
ግን ከነሱ ውስጥ የኢትዮጵያ ጦር መርከብ ትልቋ ስትሆን ኤምኤስ 41 የምትባል ማንሱ ይባል እንደ እስክንድር ደስታ አይነት ፍላግሺፕ የነበረች መርከብ ነበረች። ፒጂ የምትባል ከዩጎዝላቪያ የመጣች መርከብ ነበረች። 2 ፍሪጌት ነበሩ። 6 ፒሲ ነበሩ። 4 ሚዛይል ቦት ነበሩ። 2 ቶርፔዶ ቦት ነበሩ። 2 ሃይድሮፎል መርከብ ነበሩ። 6 ላንድ ክራፍቶች ነበሩ እና ብዙ መርከቦች ነበሩ። ተዋጊ ናቸው። እነዚህ ተዋጊ ናቸው። ፓትሮል የሚያደርጉ ሚዛይል የሚተኩሱ መርከቦች ነበሩ። ሚዛይልም ቶርፔዶም ቀይ ባህር ላይ ተተኩሷል። እና እኛ የመጀመሪያ አገር ነን ይችላሉ። ቀይ ባህር ውስጥ ሚዛይሉ የሚዘጋጀው 10 ነው። ቲፒኤስ የሚባል ሴንተር አለ። 40 ኪሎ ሜትር ተምዘግዛጊ ሚዛይል ይህን ሁሉ የታጠቀ መርከብ ነበርና ባህር ኃይል ሲባል በእውነት ትልቅ ድርጅትና የተሟላ ተቋም ነበር። በዲስፕሊን የታነጸ ድርጅት ነበር። ብዙ ሰዎችም ያፈራ ድርጅት እና ፓትሮል ነው የምናደርገው። ቅኝት እናደርጋለን ከራስ ካሳ እስከ ራስ ቱሜራ። የተለያዩ ኮንትሮባንድ የሚደረጉ በደሴቶች ላይ የሚደረጉ እንቅስቃሴዎች እንቆጣጠራለን። ከዛ ውጭ የኢትዮጵያ ንግድ መርከቦችን እናጅባለን። አስጊ በሆኑበት ቦታ ላይ እናጅባለን። ይህን ያህል ሰራዊት ነበር። ሰራዊቱ ከ4500 በላይ ሰራዊት ነበር። ቤተ መንግስት ነበራት ሲሉ ኢትዮጵያ መርከብ ምን ማለት ነው? ኢትዮጵያ ጤር መርከብ መድፍ ነበረን የሚባለው ረጅም ጊዜ ስለሆነ በ53 አካባቢ ነጣቸው እና መድፍ ነበራት። ላይ ሰፊ ቦታ ነበር ከኋላ እና እሱ ላይ ቤተ መንግስት ታነጸ። ቤተ መንግስቱ ውስጥ ሚኒታ ቤት አለው፣ ሳሎን አለው። የተናኘ ወርቅ ቤት ሚኒታ ቤት ማነው የተናኘ ወርቅ ሚኒታ ቤት ነበረው። መጀመሪያ የተገኘን ነበር መሰለኝ በዚህ ጊዜ እሱ ነው እና የጃንሆይ ሚኒታ ቤት አለው። በደንብ የሚደረግበት እና የሚደረስበት እንደ ወርቅ ቅብ ማለት ይቻላል። ቆንጆ ነው እና እሱ የኛ ኩራት ነው። እያንዳንዱ 250 ሰው ማሰልጠን የምትችል ነበር በአንድ ጊዜ እና በእሷ ላይ እጩ መኮንኖች ከመስከረም እስከ ግንቦት አካዳሚካል ትምህርት እንማርና ለባህር ትሬኒንግ እንወጣለን። ሩቅ እንሄዳለን። አሁን መስመራኒ በ5 የመጣው የባህር ትሬኒንግ ያጋጠመኝ በመጀመሪያ ጊዜ ማለት ነው። መርከብ ላይ ወጥቼ ሲሄድ ከምጽዋ ወደ ኢራን ባንድራባስ የሚባል ወደ ከባንድራባስ ወደ ባህሬን፣ ከባህሬን ወደ ፓኪስታን፣ ከፓኪስታን ወደ ህንድ፣ ከህንድ ወደ አሰብ ገብተን ይሄ የመጀመሪያ ቱር አድርገናል። ተመልሰን ግን አሁን መስከረም ሲመጣ ወደ ኮሌጅ እንገባል። በቀጣይ ደግሞ እንደዚህ ጅቡቲ፣ ጄዳ፣ ሱዳን ነበር። በቀዳሚ ጦር መርከብ ኢትዮጵያ ኃይለ ሥላሴ ከስልጣን ሲወጡ ሱዳን ነበር። መስከረም 1 እንቁጣጣሽ አክብረን ባህላችን ሱዳኖችም እንደኛ ባህል ስለሚያውቅ ባህላችን አክብረን መስከረም 2 ልንወጣ ስንል ባላችሁበት ቆይተዋል። ምክንያቱም መስከረም 2 ኃይለ ሥላሴ አንዴ ስልጣን ወረዱ ተብሎ 3 ቀን ቆየ። በኋላ ለውጥን ሰው አይለጣ ባህር ኃይል በስልጠና በኩል በጣም ብዙ ስልጠና ነው የሚሰጠው በብዙ አብሮች ነው። መኮንን እንዳልኩት 4 ዓመት ተኩል ከተመረቀ በኋላ በዘር ፍታት ማለት ይመረቃል። ሌላ በመርከበኝነት የሚገባ ደግሞ መጀመሪያ ሪክሩት ይጠናል። ከዛ በኋላ ብራንች 1 ኮርስ አለው፣ ብራንች 2 ኮርስ አለው። ከዛ ኢትዮ ኦፊሰር ማዕረግ ከደረሰ በኋላ ደግሞ በየአመቱ ከአንድ ማዕረግ ወደ አንድ ማዕረግ ሲሄድ በየጊዜው ፈተና አለ። ፈተና ተፈትኖ ፈተና ካለፈ በኋላ ቀጣይ ማዕረግ የሚያገኝ እዚህ አይፋሰናል ነበር። እና ብራንቹ ብዙ ነው። ለመጥቀስም ቢያስፈልግ ቴክ ብራንች አለ፣ ጋነር፣ ኢንጂነር። ኢንጂነሪንግ ብራንች ሲባል 3 ብራንቾች አሉት። ኢንጂነር፣ ኤሌክትሪካል ኤንድ ኤሌክትሮኒክስ። ሳፕላይ አለ፣ ኮሚኒኬሽን አለ፣ ዳይቨር አለ፣ በባህር ወለድ የሚባል ደግሞ ማሪን ኮማንዶ አለን። እሱ ብራንች ነው። ሜዲካል አለን እና ሬጉሌቲንግ አለን። እነዚህ የመሰሉ ብራንቾች አሉት። እዛው እነዚህ ሁሉ አንድ መርከብ ላይ የሚሰሩ ናቸው። እነዚህ ተባብረው ይሰራሉ። ግን በየመሬትም ቢሆኑ የሚሰሩ ሰዎች አንድ መርከበኛ አንድ ብራንች አለው፣ አንድ ሙያ ነው። እዚህ ሙያ ላይ ይሰለጥናል። ውጭ ሄደው የሚሰለጥነው በዛ ሙያ ነው። መርከብም ላይ ቢኖር ይኖራል። ምግቡ የሚሰራ በኮሚሰሪ ሳፕላይ ውስጥ አለ። ሳፕላይ ውስጥ ደግሞ ብዙ አለ። የኦማን አለ፣ ጸሐፊ አለ፣ የምግብ ዝግጅት የሚማር አለ። የቪክቹዋሊንግ እንለዋለን። ቪክቹዋሊንግ ምግብ አቅራቢዎች ናቸው። እዛ የሚሰሩ አሉ። ስቶር ውስጥ ደግሞ ንብረቶቹን የሚቆጣጠሩ አሉ። የስፔር ፓርቶች አሉ። በብዛት ከውጭ የሚመጡ እነሱ ተዘጥረው በስርዓት በቁጥር በሲስተም የሚወጡበት መንገድ የሚያዘጋጀው ሰፕላይ ዲፓርትመንት ነው። ይህ በሊስቶኝ በኦፊሰሮች ደግሞ ከ48 ጀምሮ እስከ 57 ዓመተ ምህረት ኤግዚኪዩቲቭ ብራንች፣ ሰፕላይ ብራንች እና ኢንጂነር ብራንች 3 ብራንች ነበር በመኮንኖቹ የሚመረቁ ስፔሻሊዝም ያደርጉ ነው። ከዛ ከ57 በኋላ ጀነራል ላይን ኦፊሰር የሚባል መጣ። ሁሉም ነገር ይማራል፣ በተመደበበት መስራት ይችላል። እና ጀነራል ላይን ኦፊሰር በ57 ዓመት ጀምሮ ነው ትናዩ። ከዛ ባህር ኃይል ኮሌጅ ልዩ ነገር ነው የነበረው። የውጭ ሰዎች ያሰልጥን ነበር። ዳይቨሮች እንደነገሩ የምንና ሳውት ሱዳኖች ያሰልጥን። ሳውት ሱዳኖቹ ትልቅ ስራ ሰርተው ነው ከዛ በኋላ አብዛኞቹ በህይወት አልነበሩ።
በኋላ የደረሰኝ መረጃና ምስጋና ነው። በባህር ኃይል ኮሌጅ ግን በመጀመሪያ በ1952 ዓ.ም የገቡ የባህር ኃይል የየመን ባህር ኃይል አባላት አሉ። በወቅቱ 3 ሱዳኖችና 2 ኢትዮጵያኖች የተመረቁት በኃይለ ሥላሴ ማጤ ምጽዋ ለነሱ በዓል ተብሎ የተደረገዋል በ1952 ዓ.ም። ከዛ 2 መሰሉ እንደገና በ57 ዓ.ም ሱዳኖች ገብተው ሰልጥነዋል። በዚህ ከነቢዩ የተጠበቁ ናቸው። እኔ የማውቃቸው ሱዳኖች ግን ሌላ ተጨማሪ በ1962 ዓ.ም ቅጥር 2 ሱዳኖች 1965 ከኔ ጋር አብረው የተቀጠሩ 3 ሱዳኖች እንደገና ከኔ በኋላ በ1966 ቅጥር 2 ሱዳኖች አጠቃላይ እነዛ 2 ወደ 8 ሱዳኖች ናቸው። ስለ ኦፊሰር ደረጃ ያሰለጠኑ ናቸው። እዚህ በባህር ኃይል ኮሌጅ ሰልጥነው የሄዱ ናቸው። ከነዚህ ውስጥ ከላፋ ላይ የሚባል 52 ይሁን ወይ 57 የተመረቀ የየመን ማነው ይቅርታ የሱዳን ባህር ኃይል ዋና አዛዥ ነበር። ኢትዮጵያ ውስጥ ባህር ኃይል ኮሌጅ ውስጥ ተመረቀ የሱዳን ባህር ኃይል ዋና አዛዥ። እንደገና ከኔ ጋር የተመረቀ እንዲባጅ ሆነ ደግሞ ኮሞዶር አርጌ ደርሰ ጀነራል የሆነ ኦመር ያሲን የሚባል መጀመሪያ የኢስተርን ሱዳን ፎርስ አዛዥ ነበር። በኋላም የባህር ኃይል ኤታማዦር ሹም ሆኗል። እነዚህ በሱዳን ሲሆን እንደገና ያሰለጠናቸው 2 ታንዛኒያዎች ነበሩ። አንደኛው ኮሞዶር ሳሙኤል ኪም የሚባል ጀነራል አሁንም የታንዛኒያ ባህር ኃይል ዋና አዛዥ የተመረቀው የተማረው ኢትዮጵያ ባህር ኃይል ውስጥ። ከዛ ሌላ 3 ሴራሊዮኖችም ተምረዋል ባህር ኃይል ውስጥ በ60 ዓመተ ምህረት ሴራሊዮኖች 3 ተማሩ ሳይጨርሱ ነው ሄዱት። በዚህ በለውጡ ምክንያት ሳይጨርሱ ሄዱ። ይሄን ያህል ኮሌጁ የሚያስተምራቸው ሰዎች ነው። ስልጠናም እየሰጠ ማለት ስልጠና ሙሉ 4 ዓመት ተኩል ሰልጥነው በመኮንነት ማዕረግ በኃይለ ሥላሴ እጅ ሻምላ ተቀብለው ተሰልጥነው የሚሄዱ ሰዎች የኢትዮጵያ ባህር ኃይል ሰጥተው ናቸው። እና እኛ አፍሪካኖች በሁሉ ነበሩ ማለት ይችላል። 16 የሰለጠኑ 2 ሱዳኖችና 3 ታንዛኒያዎች 3 ሴራሊዮኖች አልጨረሱ። ታንዛኒያውን ጨርሱ። እዚህ ታጠቅ ስፖርት ነው የተመረቀው። አሁን በኮሞዶር ሳሙኤል ኪም ይባላል የታንዛኒያ ባህር ኃይል ዋና አዛዥ። ይሄን ያህል ሰው ሰልጥኗል። እና ስልጠናው አብዛኛው የኢትዮጵያ ባህር ኃይል ስልጠና የሚወስደው አሜሪካ፣ ፈረንሳይ፣ ጣሊያን፣ ጀርመን፣ ኖርዌይ መጀመሪያዎቹ ኖርዌይ በሰጠው ባህር ኃይልን ያቋቋሙት መጀመሪያ መንጥሮ ባህር ኃይል ምጽዋ ወደብ የገቡት ጫካውን መንጥረው የገቡ ይሄኛው የመጀመሪያ ኮርሶቹ ከኖርዌያኖቹ ናቸው። አጋጣሚ የሆነው አሉ በህይወት ያሉ ተወሰኑ ሰዎች ስላሉ እነሱ ደግሞ የበለጠ ይሄ ነገር አስፈሪ ሊናገሩ ይችላሉ። ታሪክ አላቸው። ሌላ ስልጠናውን በተለያዩ ሀገሮች ይሰጣል። በተለይ በሕክምና በኩል ፈረንሳይ ብዙ ጊዜ ሕክምና የኛ ሰው ዶክተሮቹ ፈረንሳይ፣ ጣሊያን፣ እንግሊዝና ሶቪየት ህብረት ናቸው። ይሄን ይሆን ነበር እና አንድ ልዩ የሚያደርገው ባህር ኃይል በ1964 ዓ.ም ኃይለ ሥላሴ 80 ዓመታቸው በትልቅ ደረጃ ተቀበሉ። ታላቅ ሆነ ነገር ትልቅ የተሰጣ ተብሎ ብዙ ትልቅ የተገበት ነውና ሉሉ ለሻና ሉል 13 ራስ 13 ሉል ራስ አስተብለው ወደ ኤርትራ የወጡበት የተሾሙበት ጊዜ ነው በጃንሆይ 80 ዓመት። እኛ ማክበር የቻልነው ደግሞ ሁሉ ጊዜ በጥሩ ጃንሆይ ስለሚመጡ በ1965 ዓ.ም ተከበረ። ይሄ በዓል ሲከበር ልዩ ነበር ለኛ እና የባህር ኃይል ቀን ተብሎ በሚከበርበት ጊዜ ምጽዋ በጣም ደምቃ ነው የምትታየው። እኔ ማስታውሰው 11 አገሮች እዛ በዓል ተገኝተዋል። መርከብ 11 አገር መርከብ እዛ ባህር ላይ ተገኝተዋል። ይህንን ለሳቸው ክብር ሲባል እና የ11 አገር መርከቦች ወታደሮች በሰልፍ ጃንሆይን ሰላምታ ይሰጡ በዛ በሰልፍ ሜዳ ላይ አልፈዋል። ከኢትዮጵያኖች ጋር 11 አገር መርከበኞች በነጋታው ባህር ላይ ትርኢት ይደረጋል። ሲዶግደ ይዘዋል። ባህር ላይ ትርኢት ይደረጋል። እዚህ ኢትዮጵያ መርከብ ላይ ሰገነት አለ ልዩ የተሰራ እዛ ላይ ተቀምጠው ጃንሆይ ሲሄዱ የ11 አገር መርከቦች ከኢትዮጵያ ውጭ ማዕት መርከቦች ያሉት ይሰለፉና 11 አገር መርከቦች ጃንሆይ በቆመችበት ባህር ላይ መርከብ ላይ በኔቫል ትራዲሽን ሰላምታ ይሰጡ ለጃንሆይ ያልፋል። 11 አገር እነዚህ ውስጥ ማስታወሳቸው በጣም የሚገርመው እዛ ሰልፍ ሜዳ ላይ ሶቪየት ህብረትና አሜሪካኖች ባላንጣ ነበሩ አለ ሁለቱ እዛ ሰልፍ ሜዳ ላይ ምጽዋ ባህር ኃይል በሰው ይገኙት ሁለቱ ሰልፍ ሜዳ ላይ ያው በፉክክር ያልፉ ነበር። ሰላምታ ይሰጡ መርከቦቻቸው ሰላምታ ይሰጡ ያልፉ ነበር። ይሄ አንድ እነዛ የማይግባቡ ሰዎች ሁለቱ የማይግባቡ ሀገሮች እዚህ አይነት መከራ እና የዛን ጊዜ እነዚህ ሁሉ አድርገው ሰላምታ ሰጥቶ ያልፉ ነበር። ይሄ አንድ የባህር ኃይል ልዩ ታሪክ ነው። ከዛ ውጪ ብዙ ሰዎች ባህር ኃይል አሰልጥናል ካለች ብዙ ሰዎች ሁሉም ሰው ሰልጥኗል። በሙያው ውጪ ሄዶ መሰልጠን
ተራ ነገር ነው። ባህር ኃይል ሙያ ላይ ግን ከባህር ኃይል ወጥቶ ደግሞ ብዙ ስራ የሰሩ ብዙ ሰዎች አሉ። አሁን ለምሳሌ ለማስታወስ የሚቻል ተወሰኑ በጠቅስም እንጂ ብዙም አላቃቸው ሰዎች ኖራሉ። አለቆች ስለነበሩ ትልቆችም ያላገኘኋቸው ሰዎች ስለነበሩ ኢንጂነር ተከዘ ሸዋይቶ እሱ የሚባሉ የማዕድን ሚኒስትር ነበር። የኢትዮጵያ ባህር ኃይል አባል የመጀመሪያ ቅጥር ናቸው። ዶክተር የኤርትራ የትምህርት ሚኒስትር የባህር ኃይል 55 ዓመት ቅጥር ናቸው። ዶክተር ኤርትራ ትምህርት ሚኒስትር ሌፍትናንት አድማሱ ገብሬ የሚባሉ የ53 ቅጥር በእንግሊዝ አገር ጊዜ ሆነዋል። ባለቤታቸው ጊዜ ነበረች። እንግሊዝ አገር የሶላር ሳይንስ ላይሰንሱ የንብረት ባለቤትነት የሳቸው ሳይንቲስት ናቸው። አድማሱ ገብሬ ይባላሉ። የባህር ኃይል 53 ቅጥር ናቸው። ሌላ ተስፋዬ ደመቀ የሚባሉ የ55 ቅጥር በኢትዮጵያ በአሜሪካ በዩኤን የኢትዮጵያ ቋሚ አምባሳደር ነበር በደርግ ጊዜ። ይህም የባህር ኃይል አባል ናቸው። ካፕቴን አየለ ኃይል የሚባሉ የማኔጅመንት ኢንስቲትዩት መስራችና ዳይሬክተር የባህር ኃይል አባል። ኮማንደር ዘለቀ ቦጋለ የባህር ትራንስፖርት ባለስልጣን እሱ ዋና አሰብን ወደብ ትልቅ ከተማ አድርገው የሰሩ ታዋቂ ሰው እሳቸው የባህር ኃይል አባል ናቸው። ኮማንደር ዘውዱ ገብረ ሚካኤል የሚባሉ የመንገድ ትራንስፖርት ባለስልጣን ኃላፊ እሳቸው ነበሩ። ካፕቴን ሐሰን ሰይድ የሚባሉ የመጀመሪያ ቅጥር የኢትዮጵያ ንግድ መርከብ ድርጅት ዋና ስራ አስኪያጅ ነው። በአምባሳደር ደረጃ የባህር ኃይል ዋና አዛዥ የነበሩ ኮሞዶር ጣሰው ደስታ በየመን የኢትዮጵያ ቋሚ አምባሳደር ነበሩ። ኮማንደር ሙሳ ያሲን እንዲሁም ባህር ኃይል አባል የነበሩ የየመን ቋሚ አምባሳደር ነበሩ። በኋላ ባህር ኃይል አዛዥ የሆኑት አድሚራል ባላሸት ግርማም በቡናና ሻይ ሚኒስተር ነበሩ እና ብዙ ናቸው። ከባህር ኃይል የወጡ ሰዎች አየር ናቸው መለቃቸው በሌላ ባለ እነዚህ ማስተሮች የበታች መሽዋንቶቹም በየቦታው ብዙ ስልጣን ያሉ ሰዎች አሉ። ባህር ኃይል ብዙ ሰዎች ያፈራ ድርጅት ነው ማለት ያ በጣም ትልቅ ታሪክ ነው። ሌላው እንግዲህ የኢትዮጵያ ወደ 40 የሚደርሱ መርከቦች እንደነበሩ ነግረውናልና ከየት ሀገር ነበሩ እነዚህ መርከቦች በአብዛኛው የተሰባሰቡት? አብዛኞቹ ከአሜሪካን ሀገር የመጡ መርከቦች ናቸው። ከዩጎዝላቪያ የመጣች የኤምኤስ መርከብ ማንም ኤምኤስ አለች። በኋላ ግን እነዚህ ሚዛይል እና ፒሲ ኢትዮጵያ ኤምኤስ ፒጂኤም ቶዋን ስኳድሮን እነዚህ ሁሉ ከአሜሪካን የመጡ ናቸው። ቶዋን ስኳድሮን ከለውጥ በኋላ የመጡ ስለሆኑ በለውጥ አካባቢ የመጡ ስለሆኑ ያለ መሳሪያ ነው የመጡ። አሜሪካኖቹ 4ቱ ከፍለው ተሰርተው ከጨረሱ በኋላ አንዷ ለሙከራ ተደረገና 3ቱ ያለ መሳሪያ ልከውድም በራሳቸው መሳሪያ ዙ ተተክሎባቸው ሞቹ ለግዳጅ ላይ የትንሽ ሳቦታጅም ነበር። ሌላ ግን ከሶቪየት ህብረት የመጡ መርከቦች ግን በጣም አይላሽ 2 ትልልቅ ፍሪጌቶች፣ 2 ማንሺፖሮች ማይነንትን የሚያደርጉ ናቸው። 4 ሚዛይል ቦቶች፣ 2 ቶርፔዶ ቦት፣ 2 ሃይድሮፎል የተባሉ ቦቶች እነዚህ ከሶቪየት ህብረት የመጡት። ሌላ ከፈረንሳይ 2 ላንድክራፍት መጥተዋል ኤልሲቲ የሚባሉ አርሚዎቹ የእናት መቀነስ ይሏቸዋል። ሄዶ በመርሳ ተክላ መርሳ ውድቡ ከሱዳን ወዚህ ያሉ ባህር ዳር ላይ በጦርነቱ ጊዜ ቀለብ አቅራቢ እነሱ ናቸው። ሄዶ ተጠግቶ መሬት ላይ ባህሪያቸው እንደዚህ ነው። ራምፕ አላቸው። ራምፓቸው ይጥሉና ስንቁም ጥይቱም መኪናውም ነዳጁም ሁሉ አቅመው አምጣሉ እና ጦሩ ሳይቸገር ሲመጣ እናት መቀነስ ይላቸው ነበር። ኤልሲቲ 35 እና ኤልሲቲ 36 የተባሉ የፈረንሳይ ስደት መርከቦች ናቸው። እነዚህ ጋቱ ሌሎቹ 2 ኤልሲቲዎች የሶቪየት ህብረት ስሪት ናቸው። ሌላ 2 ኤልሲቲዎች የመጨረሻ ዳህላ ከገባ በኋላ የመጡ ጫሞና ዝዋ የሚባሉ በኋላ 39 እና 40 የተባሉ 2ቱ አይ ቲንክ አውሮፓ የተገዙ ናቸው። አሁን ለጊዜው ላስታውሰው ነገር መጨረሻ መጡ ናቸው። ፋብ የሚባሉ 2ቱ መጥቶ በኢትዮጵያ መርከብ ስንተቶ ለኛ መጥቶ ንሱ አገልግሎቱ ያስከ መጨረሻ አንዷም ወደ ሳውዲ ሄዳ ቀርተዋል። ይሄን አላቸው መርከቦች ግን ወደ 40 ይቃሉ። አገልግሎታቸው ነው የሚለየው። አሁን የጠሩልኝ በስም አገልግሎታቸው የተለያየ ነው ይያዝ የተለያየ ጦር መርከብ ኢትዮጵያ ትሬኒንግ ሺፕ ናት። ኤምኤስ 41 ፈንጅ ምርማሪ ናት። ለዛ ፒሲ ደግሞ ፓትሮል ክራፍት ማለት የወጡ ቅኝት ናቸው። ሚዛይል ደግሞ ሚዛይል ተሸካሚ ነው። ቶርፔዶ ተሸካሚ እና ሚዛይሉ እስከ 40 ኪሎ ሜትር የሚዘረዘር ሚሳይል ነው። ይሄ ሚሳይል የሚዘጋጀው ደግሞ አሰብ ባለው አንድ ተቋም አለ ቲፒኤስ የምንለው እዛ ይዘጋጅ ነበረ። ተጭኖ ተሞክሯም ተተኩሷል። ስትማር ባናች እና ያን ያህል የታጠቁ መርከቦች የያዘች ነበረች። እነዚህ ሁሉ መርከቦች መጨረሻ ላይ ምንድን ነው ሆኑት? ወዴት ነው የደረሱት? ሳውዲ የገቡ መርከቦች የተወሰኑ መርከቦች ወደ ጅቡቲ ተመልሰዋል። የመንም የተወሰኑ ተመልሰዋል። የኔ መርከብ አሰብ ላይ ስንወጣ ጉዳት ደርሶ ስለነበር ውሃን ያስገባ ስለነበር የመን ላይ
ገባንበት ሞካ የተባለ ወደብ ላይ ቢች አድርገን መርከብ መሬት ላይ መጠጋት የሚችል መርከብ ታንክ ምናምን ጭኖ የሚያራግፍ መርከብ ስለነበረ እሱ ዛርገን ሌሎቹ ተመልሰዋል። ከዛም ጅቡቲ የተወሰኑ መርከቦች ነበሩ። ትልቋ መርከብ ኢትዮጵያ ግን በሚያሳዝን ሁኔታ ሆዴዳ በሚባል መርከብ ላይ ነበረች እና ሄጄ ለማየት እድሉ አግኝቻለሁ። እነዚህ ያሰልጥፏቸው የመኖቹ ይዘው እየወሩ ወደ ሆዴዳ ትንሽ ሊስት አድርጋለች። ሊስት ማለት ኔቫል ተርሚኖሎጂ ትንሽ አጋድራ ነበር፣ እድሜም አለ። ኦልሞስት ስራዋ ወደ ማቆም ደረጃ ነበረች። ግን እንደምንም ወጣ ከጠላት እጅ አምልጣ ሄዳለች እና ጅቡቲ መጥተው ተወሰኑ ሰዎችም አባላትም ይሰሩ ነበረ። ከዛ በኋላ በጨረታ ያስሸጡም አሉ። ማን ይሸጣቸው? ያው መንግስትና ኢትዮጵያ ተረክቧቸዋል። ኢትዮጵያ መንግስት ነው ያመጣቸው ወደዚህና ሸጧቸዋል። እና የጦር መርከቦችም ስለሆኑ በሱዌዝ ለማለፍ ፈቃድ ምናምን ተሸጠው ምናምን አይሆንም በሚል አንድ እንግሊዛዊ ገዝቷቸዋል ይባል ነበር። ሚሳይል ቦቶች ቴክኒኩን ከራሻ ወደዛ ለመውሰድ በሚል መልክ ነው የሚባል ወሬ ያለ። ምን ያህል ተጨባጭ ደሆነ ባላውቅም አብዛኞቹ ግን ደርሶባቸው እዛም ሳውዲም ውስጥ ይቀርባል። ተቆራርጠውስ ተሸጡ ነበር? አዎ ሸጧቸዋል። እንግዲህ ሲሸጡ እኮ ስክራፕ ነው የሚሸጥ ከለባለ አገልግሎት ሊሆኑ አይችሉም። ተወሰኑ ግን 2 ማንስዊፐሮች አዲስ ነበሩ። እነዚህ 2 ማንስዊፐሮች ምን እንደሆኑ አላውቅም፣ ግን አዲስ ነበሩ። ግን ሳይሸጡ አይቀሩም እነሱ። አንዱ ደግሞ ለኤርትራ መንግስት ተሰጥቷል። ያኔ በዚህ ከባድመ በፊት ተሰጥቶ ከዛ በኋላ እዛ ቀርቷል። ጫሙ የሚባል ለአንድ ክራፍት ከአሰብ ወደ ምጽዋ ያመላልስ እንደነበረ ያለ። ወደ ኢትዮጵያስ የተመለሱት ከዛ በኋላ ወዴት እንደደረሱ መረጃው የሉት? ጅቡቲ ነበሩ። አዛዥ ተመድቦላቸው ክሩ ነበሩ፣ ሰራዊት ነበሩ፣ ከብላይ ሰው ነበሩ አሉ። በማን ቁጥጥር ስር ነው? በኢትዮጵያ ቁጥጥር ስር። እዚህ መከላከያ ውስጥ አንድ ቢሮ የባህር ኃይል ተከፍቶ አስተባባሪ ቢሮ እሱ በኩል ተደርጎ እዛም አንድ ካፕቴን አዛዥ ሆነው ይሰሩ ነበር። ስታፎች ቴክኒክም ይሰሩ ነበር። መጨረሻ ላይ ግን እነሱ ተበትነው መርከቦቹ ግማሽ በጨረታ ግማሹ ለስክራፕ ተሽጠዋል። የት እንደገቡ ምናልባት አንዳንዶቹ ሊንቀሳቀሱ ይችሉ ይሆናል። እና አሁን ማንስዊፐሮቹ ከራሻ እንደመጡ ምንም አይነት ጦርነት ሳይካፈሉ አሰብ መጡ፣ ከአሰብ እንደመጡ ነው የወጡብኛል። ምንም አልተንቀሳቀሱም። ባህር ላይ ማለትም ስራ ማሰፍም ግን ሙሉ ነበራቸው። አንዷ ጅታ ገባች፣ አንዷ ጂዛን የሚባል ቦታ ላይ ገባች። ማንስዊፐሮች ወጥተዋል። ኢትዮጵያ ያው መርከብ ያኔ የኢትዮጵያ ባህር ኃይል የአውሮፕላኖችን ውሃ ላይ የሚያርፉ አውሮፕላኖችን እንደነበሩት ይነገራል። እኛ ጋር አልመጡም። 2 አውሮፕላኖች አሉ እንደ ሄሊኮፕተር ነገሮች ናቸው እና 2ቱ መጥተው ነበረ። ሰዎች ተመድቦላቸው የአየር ኃይል ሰዎች ናቸው። ለማየቱም እድል አግኝቻለሁ። ግን የእናንተ ናቸው እየተባሉ 2 ሻለቆች ተመድቦላቸው አብራሪዎች ባህር ላይ ሊያርፉ ነው፣ አምፊቢያን ናቸው ተብሎ ይነገራል። እኛ ጋር አልመጡም። ሰሳይ ማለት ነው። እኛ ጋር የመጡ 2 አምፊቢያን ታንኮች ነበሩ። አጋጣሚ በእኔ ስር ነበሩ እነሱ 2 ታንኮቹ ባህር ላይ የሚቀዝፉ ናቸው። ታንኮች ሆነው አምፊቢያን ታንክ ይባላል። መሬትም አምፊቢያን ታንክ ይባላል። እነሱ 2ቱ በአንድ ወቅት እኛ ስር ነበሩ። በዳይቪንግ ኮማንዶ ስር ነበር። ውሃም ላይ ይሄዳል። አሻኖቹ ነበሩ። ተወሰኑ ሰዎች መድበንላቸው እያሽከረከሩ ነበር ወደ ውስጥ። መጨረሻቸው ናቸው። ግን ብዙ የኛ ሰውም እንትን አላቸው። ማሪኖች ነበሩ እዛ። የመጀመሪያ ማሪን የተቋቋመ ስለነበረ 10 ማሪኖች እነሱ ጋር ተመድበው እዛ ማሽከርከር ጀመሩ። ከዛ በኋላስ የኢትዮጵያ ባህር ኃይል አባላት እንግዲህ ያኔ ያው ሲበተን ወዴት ወደ 4000 የሚደርስ አካባቢ ኃይል አለ ብለውኛል። ወዴት ነው ሄደው የባህር ኃይል አባላት? ከሳውዲ አብዛኞቹ ተመልሰዋል። ሳውዲ የቆዩ ሰዎች የሉ። ምክንያቱም አሁን ቅርብ ጊዜ በህይወት የለም አዛዥ የነበረው ጀነራል ጓደኛ እሱም ተመልሷል። መጨረሻ ላይ ቆይቷል። ብዙ ሌሎቹ ጓደኞች የነበሩ ተመልሷል። እዛ የቀረ የለም። እናቱም ምንም ሊያገኙ አልቻሉ። ወደ ውጭ እነ ጀነራል ሁሴን ጋር አብረው ነበሩ። እዛ መሬት ላይ ወስዷቸው ተቀርቡን መርከብ ላይ የነበሩ ሰዎች ግን በሙሉ ተመልሰዋል። የተወሰኑ ሰዎች ደግሞ መርከቦቹ ይዘው የተመለሷል ወደ ጅቡቲ። እዛ ቆመው የነበሩ ጅቡቲዎች አሉ። የመን የነበሩ ግን የተመለስነው 20% ብንሆን ነው። 3-4 ዙር ከተመለሱት ውስጥ ነው። አብዛኞቹ ግን ቆይቶ ይሄ ብቻም በእድሜም ስለገፋን መቆየቱም የተከበደ ሲወጣ ትልቆቹ ተመልሰናል። በወቅቱ እዛ የነበረው የኢትዮጵያ ጦር መርከብ አዛዥ ምሳ ነበረ። ትውልደ ኤርትራዊ ነው። እስከ መጨረሻ የተዋጋ ጀግና ነበር። አሁን በህይወት የለም። እዛ ሀገሩ ተመልሶ ሄዷል። ምክትሉም የነበረ በህይወት የለም። እዚህ አዲስ አበባ መጥቷል። አሁን 1-3-4 ግን አለ በህይወት በህይወት የሌሉም አሉ። አብዛኞቹ እዛ የነበሩ ሰዎች እና 8 ሞት አካባቢ ነበር። ግን አብዛኞቹ ሄደዋል። አሁን አሜሪካ ነገር ያሉ እነሱ ናቸው። አውስትራሊያ ሄዱ ሰዎች አሉ። እና ያን ያህል መሰለ ኃይል እንደዚሁ በቀላሉ
መፍረሱ ያሳዝናል። ሲፈርስ እርሱ የኢትዮጵያ ባህር ኃይል በዛ ልክ አንድነት የነበረው ጠንካራ ስራ ሲሰራ የነበረ ኃይል ሲፈርስ ምንድን ነው እርሱ የተሰማዎት? ያለው በጣም እጅግ በጣም ያሳዝናል። ያን የመሰለ ኃይል፣ ያን የመሰለ ሰው፣ ያን የመሰለ ሰራዊት ሲበተን በጣም ያሳዝናል። እንዲሁም በቀላሉ እንደዚህ መበተኑ እጅግ በጣም ይቆጫል። ለብዙ ስራ እንኳን ባልሰራ መሬት ላይ እንኳን የሚሰሩ ስራዎች ስንት የቴክኒክ ሰዎች ናቸው። ከዛም በኋላም እኮ አብዛኞቹ አሁን ወደ ገልፍ በመሄድ ወረቀትም አላገኘም ተቸግር ነበር። እንዲሰራ አይፈልግም። ገልፍ ሄደን በራሳችን ጥረት ተወሰኑ ሰዎች ከሄዱ በኋላ እየበዛን በመቶ ደረጃ በሁለት መቶ ደረጃ ሄደች። አሁን ዱባይ ውስጥ በአሁኑ እኮ አብዛኛው ስራ ቆሟል። ሄደን እጅግ በጣም ያ እዛ ባህር ኃይል ውስጥ ያገኘውን ዲሲፕሊን ምን ያህል ተጠቀመን ያን ነው። እዛ ህንዶች አሉ፣ ሶች አሉ፣ ሱሪያኖች አሉ፣ ፓኪስታን አሉ፣ ስሪላንካ አሉ፣ ፊሊፒን አሉ፣ በርማ ምናምን አሉ፣ ብዙ ሰዎች ናቸው። ሱዳን አሉ፣ የመን አሉ። ግን ኢትዮጵያዊ ነው ከተባለ ካፕቴን ከተቸገረ ኢትዮጵያዊ ለማታምጣል ሎያል ነው። ማጭበርበርም የለም ምንም የለም። ሎያል ከፈለግ ስራ በደምብ ሰራት ኢትዮጵያውያኖች እንኳን ለምን አታመጣም እየተባለ የተነገረበት ጊዜ ነበር እና በዱባይ ትልቅ ስም ነበረ። ወረቀት ችግር ነበረ። በአንድ ወቅት ብዙ ታግለን ወረቀት ማስተጋር መጨረሻ ላይ ግን በዚህ አጋጣሚ ማመስግናቸው አቶ መኮንን አበራ የሚባሉ የማርቲያን ድርጅት ስራ አስኪያጅ ነበሩ። ብዙ ተከራከረን ብዙ እንትን ብለን ከዛ በኋላ ትምህርት ሚኒስቴር የነበረ የኛ ካሪኩለም የኮሌጁን ይዘው ሄደው ጋና ሄዶ አስጠይቀው እነዚህ አስተማሪ እንጂ ተማሪ ሊሆኑ አይገባቸውም እስከ ማለት የደረሰበት ነበር። ከዛ በኋላ ወደ ገቱ ለአጭር ስራም ቢሆን ለትንሽ መርከቦች የሚሆን እንድንሰራ ፈቃዱ ተሰጡ፣ ስልጠና ተሰጥቶ አሁን በርካታ ሰዎች በርካታ ሲቪሎች እዛ በከፈትነው በል እየሰሩ ናቸው እና ዱባይ ውስጥ አሁን 400-300 ሰዎች ይኖራል ብዬ ገምታለሁ። በምን አይነት በተለያዩ ናቪጌተር ምናምን ወጣቶች ጎበዞች ናቸው። ከሲቪል አርም ተነስቶ እዛ አድንተው እንትን ብለው ከጀኑ ሰዎች አሉ። መርከቦች ትንሽ መርከቦች በገደፍ ውስጥ የሚያንቀሳቅሱ በጣም በርካታ ሰዎች ናቸው። ኢንጂነሮች አሉ። በትንሽ ለምደው ገብተው ሰልጥነው እዚህ የሚሰጣቸው ወረቀት እየተጠቀሙ እዚህ እንትን ያደርጋሉ እና ይሄ ማሪታይም ያኔ እንደዛ ባያደርግ ነው እሱን ትንቢላ እንጂ ብዙ ሰው ብዙ መስራት ሲችል በተለይ እኛ አሰልጣኞች በተለይ እነዚህ የበታች ማምቶች የባህር ኃይል የጀርባ አጥንት የሚባሉ ማስተዋወቅ ያንን ጊዜ ሲያስለጡን የነበሩ ያ ሙያቸው ያ ዲሲፕሊናቸው ያ ጥንካሬያቸው እነዚህም በህይወት ያደረሰው እስከ ለትምህርት የሚበሳላል። እነዛ ሰዎች የሀገር ባለውለታ ናቸው። ግን የሁሉ ሲጠራ አሁን ለምሳሌ ጡረታ አይከፍልም ሞክረናል። ጠቅላይ ሚኒስትር ታምራት ላይኔ፣ መከላከያ ሚኒስትር ጀነራል ሰማራ፣ ጀነራል ሰዓሬ ሞከር እነሱ ጊዜ በአንድ ወቅትም ወደ ክትል ጠቅላይ ሚኒስትር ለመቆም የነበረው ጊዜ በተና እኔ አብሬ ሌሎች ያለ ቡድን መሪ ሆኜ አነጋገር ናቸው። የከፈልነው ጡረታ ግን መጌት ነበረበት። ጡረታ ባናገኝም ለጡረታ ብሎ የከፈልነው ገንዘብ ማሽ የተቆረጠ ገንዘብን መሰጠት ነበር። ያንን ገንዘብ እንኳን እናገኛቻለን። ከዛ እኛ ባለውለታ እና ከተባለ ደግሞ አሁን አባሪ ውስጥ ክበብ አለን፣ እንሰባሰባለን። ጥሩ እየሄደ ነው። በወቅቱ ማቆየት አይቻልም ነበር? ምናልባት በሌላ መልክ ሪፎርም አድርጎ ወይ በተለየ ስልጠና ሰጥቶ ማቆየት አይቻልም ነበር ያንን ኃይል? አዎ ብዛት አለው እንግዲህ ፍላጎት ሲኖር ነው። ፍላጎት እኮ የለም። መተንም እኮ ልንሰራ ብንፈልግ እኮ የሚያሰራ ኢትዮጵያ ንግድ መርከብ ድርጅት እንዳንገባ ሁሉ እንቅፋት ነበር። ኢትዮጵያ ንግድ መርከብ ድርጅት ሄዶ ጋና ወስዶ አሰልጥኖ እንደ አዲስ ከማምጣት የሰጠነን ሰው አጭር ኮርስ ሰጥቶ ማሰልጠን ይቻላል ማለት ይችላል። አሁን እኮ የኢትዮጵያ ንግድ መርከብ ድርጅት እያንዳንዱ ከ56 ዓመተ ምህረት ኮርስ የተማሩ ሰዎች ጀምሮ 1 ዓመት ሙሉ መሪን ካዴት ብሎ የኢትዮጵያ ባህር ኃይል ፖሊስ ሰልጥ እነዛ ድሮ ካፕቴኖች የህይወትም የሉም ትልልቆቹ ጡረታ ወጡ። ሁሉም ለ1 ዓመት በባህር ኃይል ኮሌጅ ሙሉ ወታደራዊ ስልጠና ያገኛል። እንደ አንድ ወታደራዊ ካዴት እንደሚሰለጠው ለ1 ዓመት ሙሉ ማሪን ካዴት ብሎ የኢትዮጵያ ሺፒንግ ላይን አምጥቶ ቀጥሮ እዛ ይሰለጠው። ሰልፉ ምኑም ወታደሩም ተኩሱ ኑሮ 1 ዓመት ከሄዱ በኋላ ነው እንግሊዝ ሀገር፣ ፈረንሳይ ሀገር፣ ጣሊያን ሀገር እየላከ ኢንጂነር ካፕቴን ያደረጋቸው። ካፕቴን መኮንን በህይወት ይኖራሉ አላውቅም። ካፕቴን ግዛው ጅንጅቤሳ ብዙ ነበር ብዙ ነገሮች ነበሩ። ራሱ የኢትዮጵያ ንግድ መርከብ ድርጅት ስራ አስኪያጅ ነበር አቶ አምባቸው ባህር ኃይል ኮሌጅ 1 ዓመት ይተው። ከዛ በኋላ ከፈረስን በኋላም
የተወሰኑ ሰዎች ጅቡቲም ከነበሩ ሰሩ ያገርቡ ነበር ሰዎች እንደ ቦነስም ተብሎ ኢትዮጵያ ንግድ መርከብ ድርጅት ተቀብሏቸው ወጣት መኮንኖች ናቸው። አሁን ካፕቴን ሆነው የኢትዮጵያ ንግድ መርከብ ሲኒየር ካፕቴን ሆነው ሰሩ ቆይቶ 1-2 አሉ የተቀሩት ጡረታ ወጥተዋል። እነዛ ሰዎች ካገለገሉ ከነሱ ቤት የነበሩ ማገልገል የማይችሉበት ነገር አልነበር። አንድ ወቅት እኮ ፈረንጆች የሚሰሩበት ድርጅት ነው ሰው ጥረትና መስራት ይቻል ነበር። ኢትዮጵያ ንግድ መርከብ ድርጅት እኮ እንዳለ ባይቀበልም ለሁሉ ሰው ባይችልም አዲስ ከማሰልጠን እነዚህ ሰዎች መቀበል ይቻል ነበር። ግን ፍላጎቱ አልነበር። ፍላጎት ነበርና የህዝብ ማሰባሰብ ይቻል ነበር። ጅቡቲ መርከቦችም ሲመጡ ዝም ብሎ ተቀምጦ መጠበቅ ሳይሆን የሰብሰብ መርከብ ካልተንቀሳቀሰ በቃ ኢንጂኑ ስታክ ያደርጋል፣ ብረቱም ይዝጋል፣ ይቀደዳል፣ ይበሰብሳል። ከዛ በኪሎ መሸጥ ነው ጉምር እና እንደዚህ እንድናስለጥማቸው ነበር። በወቅቱ ቀይ ባህር ላይ በጣም ሰፊ እንቅስቃሴ ታደርጉ ነበረ። በተለይ በኋላ ላይ አሁን የሽብርተኝነት እና እንዲህ አይነት ነገሮች እዛ አካባቢ ላይ በተለይ ከቅርብ ጊዜ ወዲህ የምናየው ነገር አለ። ሽብርተኝነት መስፋፋትን እንዲህ አይነት ነገሮች በወቅቱ ግን እንዲህ አይነት ነገሮችን ከመቆጣጠር አንጻር ምን ያህል አቅም ነበረው የኢትዮጵያ ባህር ኃይል? ነገሩ አሁን የሲ ፓይለትስ ቅርብ ጊዜ መጣ ነው። ይህም በዚህ በኮመርሻል ስራ ላይ ካፕቴን የሰራ መርከብ አልፎ አልፎ ያጋጥመኛል። በተለይ ከዱባይ ተነስተን ወደ ሞቃዲሾ ስተቻለሁ። ብዙ በርበራም፣ ቦሳሶም፣ ሞቃዲሾም፣ ኪስማዮም ጫፍ ድረስ ሄጃለሁ። 4 ወሮች እንዳካተል በተለያየ ብስ እና ይመጣሉ። ግን እኛ ቦተና አሉ ስለነበርን ብዙም አያሰቡም። ነገር ግን ይሄ ያለው ሆርን ኦፍ አፍሪካ ነው። ከኛ ርቀት አለው። ሬሲ ውስጥ አለ፣ ገልፍ ኦፍ ሄደን ውስጥ ያለ እነዚህ ሬሲ ቢኖር ኖርና ያ የድሮ ኢትዮጵያ ባህር ኃይል ቢኖር ኖሮ ግን ይቻላል አይደርሱም። ዛቦሱም ተርሰል በርሱ ምክንያቱም ፓትሮል እናደርጋለን። ያው እኮ ምናስራ ሊሰሩ የሚመጡ ጀልባ ኮንትሮባንድ መሳሪያ መጣበቅማ ያሳድን ይዘው ነው እና የኢትዮጵያ ባህር ኃይል እንደዚህ አስብ ላይ ስቴሽን ኖሮት እጽዋላ ስቴሽን ኖሮ ደግሞ ቡቲ የሚባለው እንደዚህ አይነት በቀላሉ ነበር። እናቱ ባዶ ስለሆነ ነው የሚፈርጥ። ማን አይደለም ማን ይጠብቃቸው ማን ያቸው እና አስጊ ሁኔታ አይኖርም ነበር። ሲ ፓይለትስ ከሶማሌ ነው የሚነሱ። ብዙ ጊዜ ቦሳሶ አካባቢ ሰዎች ናቸው ተደራጅተው አደንዛዥም እየወሰዱ ይመጡና ቀጥታ ምቱ እንደሚባሉት ያን ቦታው አልሰንበር ነው። ብዙ ጊዜ ይጮሃሉ ነጮቹ መጣብን አሳጥማጅም ሲመጣ ይሾሻል። ያ ግን ስለምናውቃቸው ምንም ችግር የለም አይዟችሁ ምናምን እላቸው ብዙ ጊዜ አካባቢ እና እንደዚህ አይኖሩ ነበር። ቅኝታችን ከራስ ካሳ ታብየና ቅኝት አለ፣ ኮንትሮባንድ አለ፣ ሌሎች ነገሮች አሉ። ችግር ቢደርስም አደጋ ቢደርስም መርከብ ላይ ሄዶ በቆም ደርሰው እኛ በዛ አካባቢ እኛ አካባቢ እስከሆነ ድረስ እኛ ግዛት እስከሆነ ድረስ ይሄን ሁሉ ይደረግ ነበር። ከሉዓላዊነት አንጻር እንደው የባህር ኃይል መኖር በሀገር ላይ አለመኖሩ የሚያስከትለው ጉዳት የለም? ባህር እስካለ ድረስ ባህር ኃይል ተስፋ ያለ ባህር ኃይል ነው አይችልም። ይሄ ሎጂክ ነው። ነገር ግን ባህር ነው አይት መንገድ ያለ ባህር ኃይል ነው ጠብቀዋል፣ ተባከበዋል። ይሄ እኮ ባልነበርኩበትም የታንኩበት ጊዜ ኢትዮጵያ ስትመጣ እኮ በሙሉ ጥቁሮቹ እና ማዳጋስካር እኮ ይሄ ጥቁሮቹ መርከብ ይዞ ይመጣሉ። እንዴት እንደዚህ አይነት ሰዎች ሊሆኑ ይችላሉ እኮ የሚል እንዳለ እና በጣም እንደዚህ በጣም የሰለጠኑ ብዙ ሰዎችና ብዙ የተማሩ ብለው እዛ ገብቶ ያሰለጥኑ ሰዎች ነበሩ ባህር ኃይል ውስጥ። አሁን ግን አብዛኛው ያለው ባህር ኃይል እኮ ከ50 በፊት ይበላል። ከበኛው አሁን ሮራቶ እዙም ሊያረባቸው ብለን ማሰልጠን ይችላል። በበቂ ደረጃ ማሰልጠን ይችላል። ከየት እስከየት ነበር እናንተ በአብዛኛው እንቅስቃሴ የምታደርጉት? እንቅስቃሴ ከራስ ካሳ እስከ ራስ ዱሜራ። በዛ ውስጥ ምን ያህል ለሴቶች ምን ያህል እንቅስቃሴዎች ናቸው? 50 በላይ ጎልሶች አሉ። ዳህላክ ደሴት እኮ ከ50 በላይ ናቸው። ትንሾቹ ሲቆጠሩ ከ50 በላይ ናቸው። ትልቁ ዳህላክ ከቤርና ኖክራ ብቻ ናቸው። ኖክራ ደግሞ በጣሊያን ወቅት እስር ቤት የነበረ እዛኛ ቤስ ማድረግ ኖክራ ነው ያደረግነው። ዳህላክ ስንሄድ ከምጽዋ በኋላ የድሮ አርበኞች መቃብር ምናምን አይደስ ምን ድሮ ስጠይቅ የድሮ አርበኞች መቃብር እዛው እስር ቤት አድርገው ነበር ጣሊያን። እናቱ በደሴ የተከበበ ስለሆነ አምለጣችን በባህር እና ብዙ ናቸው ደሴቶች። ዳህላክ ብቻ ወደ 40 እና 50 ደሴቶች አሉ። እንደገና አቤል ግራንዴ ብዙ ደግሞ እንትኖች አሉ። ናኒሽ ምናምን ነበሩ እና አቤል ግራንዴ አስሎ አካባቢ ደግሞ ብዙ ትንሽ ደሴቶች አሉ። በጣም በርካታ ናቸው ደሴቶች፣ ግን ሰው አልባ ናቸው አብዛኞቹ ያላቸው
ትልቆቹ ትንሽ ናቸው የሚኖርባቸው እና አሳ አጥማጆች ናቸው። አሳ አለን። ቀይ ባህር አሳ በጣም ሀብታም አልተነካም። ትንሽ ነካ አደረግ ነበር ስለ አሳ አልተነካም። እና እኛ አሳ አንድ ፕራይድ የምትባል መርከብ ነበረች። ትንሽ አሳ ያጠመድ ለሰራዊቱ እናቀርባለን የሞከርንበት ጊዜ ነበር። እና አሳ በጣም ባድ አሳ አለው። ብዙ ደግሞ ውስጡ ናል እና እሱ አንድ ወቅት እኔ ኤግዚቢሽን አዘጋጅቼ ለፕሬዚዳንቱ አቅርቤ ነበር። እና ብዙ ናቸው ወደ 50 ምናምን 150 ምናምን አሳና ወደ 80 ምናምን ሼል ናቸው የባህር ልቆች ምናምን አቅርበን ነበር። ናቸው እዛ ውስጥ ናቸው። አዳነቁ ማን ያኸውና ያኔ ግን እንደው ከባህር ኃይሉ ከፈረሰ በኋላ ቢያንስ የመጠየቅ ዕድሉንም አላገኛችሁም ነበር እናንተ? ቢያንስ ባህር ኃይል እንዲኖር እንዲህ ነገሮች ላይ ዕድሉን አላገኛችሁም? ባህር ኃይል ለማቋቋም ማለት እንዲቀጥል ምን መልኩ እንዲቀጥል ኦልሬዲ እኛ እኮ እና መርከቦቹ ራሱ ይመለሳሉ ብሎ እኮ የመን መጥቶ እኮ ነገሩን ነበር። ወዴት ነው አሰብ አንመለስም? አንድ ምሽ ፈቃደኛ ሰው አልነበረም። በኋላ ወደ ጅቡቲ ሲመጡ የተወሰኑ ሰዎች መርከቦቹ ይዘው ተመለሱ። ከዛም በኋላ ደግሞ እዛ ከቆዩ በኋላ ደግሞ መርከቦቹ ሊንቀሳቀሱ አይችሉም። አንደኛ የጅቡቲ ባህር ኃይል መርከቦቹ ይዘው እየተንቀሳቀሱ ኤክሰርሳይዝ እንዲያደርጉ እንተኩሱ እንዲያደርጉ አይፈቅድም። ሀገራችን አይደለም ሀገራችን አይደለም። እና ያ ነው እንትኑ እና ቢኖር ኖሮ ጡረታ እንኳን ለማስገበር ጠቅላይ ሚኒስትር ምንም ያላገኘ ሰዎች ባህር ኃይል ይቋቋም ለመናገር ማለት ምን ትርፍ በወቅቱ ነው በዛ ነው ይቋቋም እንጂ አሁን እኮ ያንን ነበሩ። አሁን ዳይቨሮቹ ወጣቶቹ አሁን ብዙ የለም ጊዜ አለፈ እንጂ አሁን ግድቡን ጥበቃ ያው በአይኑ ፍራኛ ለመጠበቅ ከዳይቨር የበለጠ ማንም ሰው አይኖርም። ምናልባት አሁን ውጭ ሰዎች ነው ይችላሉ ሳዳይንት ያሉት በዚህ ሙያ ላይ ሰለጠነ ሰው እና እንደዚህ አይነት ነገሮች ጀነሬተሮቹ ፓምፖቹ ሲደረጉ ብሎክ ሲደረጉ አንዳንድ እንዲያጋጥማቸው ውሃ ውስጥ ገብቶ ይፈትሽዋል። የአስመራ መብራት ኃይል በለዛ የሚባል ቦታ ነበር። አንድ ጀነሬተር ስቴሽን ውሃ ነው እኮ ያለ ውሃ ሲደፈንባቸው ከጣሊያን እያመጡ ሰው ነው ዳይቨሮቹ። በኋላ ነገሩ እና አጋጣሚ ስናውቀው በ74 አካባቢ ነው እና ዘለቄታ የሆነ መፍትሄ የሚሰጥ ኢንጂነሮች ጀነሬተሩን ይሰራል። ብዙ አስተዋጽኦ አለው። በሲቪል ውስጥ የነበር አስተዋጽኦ በጣም ትልቅ ነው። ተወዳጅ ነበር። በምጽዋ ህዝብ ደግሞ ባህር ኃይልና ኢትዮጵያ ምጽዋ ህዝብ ይነጣጠላል ብሎ ለመናገር ይከብዳል፣ በጣም ይከብዳል። አንድ ነው ህዝቡ ተዋልደን አብረን ሰዎቹ አብረን ነው የምንኖረው። በጣም ማሪናዮ ሲሉ በጣም ይወዳል ምጽዋ ህዝብ። አብረን ነው ስንኖር ነበር። ያው ትዝታ በጣም ይሰማኛል። ኳስም ስንጫወት ከከተማው ህዝብ አንድ ቡድን እንጫወታለን። በጣም ደስ ይላል። በነገራችን ላይ ለኳስ ካነሳው ኳስ ትንሽ ይጫወት ነበርና በታሪክ በመብራት ሜዳ የመጀመሪያ የኢትዮጵያ ውስጥ የነበረው ማታ ማጫወት የሚችል ኳስ መብራት ያለው ሜዳ ምጽዋ ባህር ኃይል መለውስ ነው። እኛ ግቢ ውስጥ መብራት ያለው ማታ ማጫወት የሚችል አዲስ አበባም የለም አስመራ የመጀመሪያ ባህር ኃይል ውስጥ ነው። የት ነበር ካምፖቻቸው የነበሩት የዛን ጊዜ? አጠቃላይ ከተመሰረተ ባህር ኃይል ምጽዋ ሰሜን ባህር ኃይል ይባላል። በኋላ ሰሜን ባህር ኃይል ተብሎ ምጽዋ ባህር ኃይል መደብ ይባል ነበር። ከዛም ደቡብ ባህር ኃይል አሰብ ነው። ዶንጎሎ የሚባል መሀል ላይ በምጽዋና በአስመራ መካከል ላይ ነበር። ዶንጎሎ ማሰልጠኛ ማዕከል ነው። ቴክኒካል ስኩል ነው። የቴክኒክ ማሰልጠኛ ማዕከል የሙያ ማሰልጠኛ የነበረው ሁሉም አካባቢ የሚሰለጥንበት ነው። እሱ በ1958 ነው የተመሰረተው። አምባቲ ካላ ነበር የማሪን ትሬኒንግ ሴንተር። ወበዝ ማሪኖች ነበር። 16 ነው የፈረሱ መፍረስ ያልነበረባቸው ጠንካራ ኮማንዶ እንግሊዛውያን ያሰለጥኑ ናቸው። አሰልጣኞቹም እንግሊዛውያን ሄዱ ያሰለጥኑ ሰዎች ናቸው። ነገራችን አንድ ወቅት ተመርጦ ኮሎኔል ጎሽወልዴ አዛዡ ነበር። የምን የማሪን ኮማንዶ አምባቲ ካላ ውስጥ እሳቸው ባህር ኃይል ነበሩ አልነበሩ? ከምትለው ወጣው የእግረኛ አይደለም ማሪን ኮማንዶ አዛዥ ነበር። እና አምባቲ ካላ ማሰልጠኛ ማዕከል ነው። በአስመራና ምጽዋ አካባቢ ናቸው ሁለቱ ያሉት። እነዚህ ያኛው ትንሽ ደጋ ነው፣ ያኛው ትንሽ ደጋ ወይና ደጋ ዶንጎሎ። ከዛ አስመራ ባህር ኃይል መደብ አለ። መጀመሪያ ላይ ዘን ኦፊሰር ነበረ። ከለውጡ በኋላ ግን አሜሪካኖች ሲወጡ የአሜሪካኖች ትራክ የሚባል ስቴሽን ትልቅ ስቴሽን ነበር፣ እዛ መጣ። እሱ አንድ አለ። ባህር ኃይል ኮሌጅም ምጽዋ ነበረ። በኋላም ይህም ከተለቀቀ በኋላ በአስመራ ውስጥ ባህር ኃይል ኮሌጅ ተመሰረተ። የማሰልጠኛ ማዕከሉ በ70 ዓመተ ምህረት ጦርነት ጊዜ ሲለቆ ወደ አስመራ
አስመራ ነበር ማሰልጠኛ ማዕከሉ። በኋላም ወደ መጨረሻ ደግሞ ጠባሴ መጣን ደብረ ብርሃን የማሪን ኮማንዶ ማሰልጠኛ እንደ አዲስ ማሪን ተቋቋመና ደብረ ብርሃን ስለቱም ነበር። ጥሩ ልጆች መጥተው ነበር። አጋጣሚ በምጽዋ ውስጥ መስዋዕትነት የከፈሉ ልጆች ናቸው። ለበዓል ምረቃ መጥቶ ለስራ መጥቶ እዛ ላይ ከፍተኛ መስዋዕትነት የከፈሉ ልጆች ነበሩ። መዛት ማቴማን የመጨረሻ ስንቱ ያው አዲስ አበባ ሄድኳርተዋቸው ምጽዋ ነው እንግዲህ መጀመሪያ ላይ ምጽዋ የነበረው ነው የፈረሰው። ከዛ በኋላ ወደ ዳህላክ ነው ሄዳችሁት? ዳህላክ ወደ መርከቦች ሁሉ ተሰባሰቡ። ዳህላክ ላይ ምንም አይነት መርከብ ምጽዋ ይቀርታ። አሰብስ የነበሩት አሰብ የነበሩት ወጣ። ያኔ አሰብ የነበሩ አሰብ ናቸው። አሰብ አልተያዘም እኮ ማለት መጀመሪያ ምጽዋ ሲለቀቅ አንድም መርከብ ምጽዋ ውስጥ አልቀረም። በሙሉ የሚጎተተው ምን የሚለውም ተሰባስበው ለጥገና ተጠቅቶ የነበረውን ለምን ወጥቶ ነው ወደ ዳህላክ ወጣ ነው ወደ ባህር ወጣ። ከዛ በኋላ ዳህላክ ተባለ። ዳህላክ ማሻሎቹ እንትን ነበራቸው እና ዳህላክ ሄድን። ዳህላክ ከየካቲት 82 ያው እስከ ግንቦት መጨረሻ 83 ድረስ ቆየ። እዛ በኋላ አሰብ የነበረው ግን አሰብ እንዳለ አሰብ መጨረሻ ኤቫኩዌት ነው ያደረገው በትእዛዝ ነው። ተሰበሰብ ተባለ። ስንወጣም ትንሽ ኦብስታክል አጋጥሞን ነበር። ተወጣን። መርከቦች ነበሩ እዛ አሰብ ነበሩ 8-7 መርከቦች። ትልቋ መርከብ እዛ ነበረች። 3 ትልልቅ መርከቦች ነበር ትልልቆች። እነሱ እዛው ጥላችሁ ነው የወጣችሁት? ነው አንድም ነገር ጥላውጣ አሰብ አንድም ነገር ተሰማ በሙሉ ዘናጋዳቂስ ነበር በሙሉ ነው። አንድ መርከብ አንዲት መርከብ የቀረች ሰዎች ወዴት? ወደ ጅቡቲ ወደ ጅቡቲ ሄዱ ነበሩ። ወደ የመን ሄዱ። ከአሰብ ሄድን ወደ የመን ተበራርተን ነው የምንሄድ። ያው የመን ላይ እንደዚህ ተኩስ ከፍቶብናል የመን ላይ እና የመን ሄድ መርከቦቹ አስረከብ እና አንዳንዶቹ መርከቦች ወደ ሬዳ የሚባል ላይ ያለ ከሞካ ከነበርንበት ወደ ከፍ ብሎ የመን ወደ ሆነ ወሰዷቸው። ከዛ በኋላ ወደ ካምፕ ገባ። ካምፕ ቆየ። የመኖቹ በጣም መስክናሉ። በአንድ ወቅት የመኖችም እርስ በርሳቸው ተጣልተው እኛ ጋር መጥተው አሰብ ገብተው ኋላ ምጽዋ ገብተው ለአንድ ዓመት ያህል ጊዜ ቆይተዋል። እኔ አጋጣሚ ለዚህ ነው ስታቸው ነበርኩና አደራጭቱ ለማውቀው እኛ ደግሞ ተመልሰን እሱ ጋር ነስተ እኛ የኔ ተማሪዎችም አገኘኋቸው። ረዱን ብዙ በገንዘብም በልብስም በምን ነገር እና ኮነር ለሆነ 2 ኮነር ነበሩ የተቆሩ 1 ሻለቆች ምናምን ናቸው። ታየቹ እዛ በቤ ናቸው። አሁን እንደዚህ የምን ልትፈርስ ካራታትና ሌሎች እንግዲህ አሰብ ላይ ማለት በወቅቱ ምንም አይነት ጦርነትም አልተካሄደም። ስንወጣ ነበር አሰብ ላይ። እንዴት ነው አሰብ ላይ ጦርነት አልነበረ። መጀመሪያ እኔ መርከብ ላይ ዳህላክ ነበር እና ትንሽ ነገሮቹ አሳሳቢ ሲሆን 3 መርከቦች እኔ ሲኒየር ስለነበርኩ መራቸው አንድ ስቲጌ አንድ ቶርፔዶ እና እኔ ላንድ ክራፍት ተያይዘን 3ታችን ወደ አሰብ ሄዱ ተባለ ለማጠናከር። አሰብ ሄድ እየወጣን ሲጠጉ ኮምቦይም ስናገኝ እየተኮስ እያቆምን ቆየና እየከበደ ግን ምንም አይነት እዛ ጋር መጥቶ የተኮስ ስንወጣ ግን መውጣታችን ወደ ዲስ ሳይታወቅ አልቀርምና ስንወጣ በር ላይ ተኮስ ለመያዝ ነው የፈለጉት። ግን ምንም አልያዙ። ይሄ ራሴ አንድ ልጅ ሞቶብኛል። መርከቡ ትንሽ ተጎድቶብኛል። ግን አብዮቹ ስንጠይቃል እሱ ታርገን ወጣን። አንድ መርከብ ትንሽ እክል አጋጥሟት ነበር። 4 የምትባል ትንሽ መርከብ ጦር መርከብ ያጠቅታ ነበር። እሷን ጎትታ ይዛ መጣች። እንዳሉ ሰዎቹ ወጡ። ከዛ ቦካኬም ናዘከም ኢትዮጵያ ወደ ሌላ ወስዷል። እኛ ወደ ካምፕ ወሰድን። ከዛ በኋላ መጥቶ ተመለሱ የሚሉ ነገር ነው። ፈቃደኛ ማቴ መርከቡ ይዞ የሚመለስ ተወሰነ ሰው ይሻላቸው መርከቦቹ ይዞ ከዛ በኋላ የተወሰኑ መርከቦች እኔ ጅቡቲ ለዚህ ኮመርሻል ስራ ሲሄድ በኋላ ጅቡቲ ነበር የምሰራው መርከብ ላይ እዛ አይቼው ነበር። ሰዎቹ የተወሰኑ ሰዎችም ካምፕ ተቋቁመው እዛ ጊዜያዊ ንቀልድባቸው ስደተኛ ዋራ ይላቸው ነበር። ያኔ ቢያንስ አሁን ላይ በቀይ ባህር እና ባህረ ሰላጤ አካባቢ በጣም ብዙ ሀገራት አሉ የባህር ኃይል ያቋቋሙ እዛ አካባቢ ከሩቅ አሜሪካን ጨምሮ ከነ ሳውዲ ከተለያዩ ሀገራት ከአውሮፓ ከአሜሪካ መጥቶ እዛ ላይ ሰፍረዋል። በአንጻሩ ደግሞ ኢትዮጵያ በጣም በቅርብ ርቀት ላይ ሆነ እንደዛ አይነት እንትን የላትም እና እንደዛ አይነት እንትኖች ያጋጥማል ብለው አስበው ያውቃሉ? ይሄስ ከምን የመነጨ ነው ብለው የሚያስቡ? እነዚህ ብዙ ጊዜ ኮሊዥን ፎርስ የሚባሉ ናቸው። ይሄ የተጀመረው በኢራቅ ኢራቅ ብዙ ጊዜ ይቻላል። ወደ 3 ዓመት ታሪክ ሰዳም ሁሴን ሄደ በኋላ ከሱ ሄድ ተከለከለ ጊዜ ይቻላል እና እዛ ኮሊዥን ፎርስ ናቸው። ሙሉ በሙሉ ኢራቅ የዘፋቱ ብዙ ናቸው። ነዳጁንም አንድ የከለሉት ቦታ አለ። ማንም በዛ አካባቢ ማቋረጥ አይችልም። በአንድ በደቂቃ ውስጥ ነው።
እዛ ኮሊሽን ፎርስ መጡ። ከዛ በኋላ ደግሞ እዚህ ሶማሌ ላይ በሚደረግበት ጊዜ እንግሊዝ፣ አሜሪካን፣ ካናዳን ወይ ፈረንሳይ፣ ቻይና፣ ራሽያ ይመጣል። ይህ እንደ ኮምፒቲሽን ያዙ እና ጅቡቲ በፈረንሳይ ስም ነበረች። አንድ ራሱን የቻለ መጠጊያ የጅቡቲ ኔቪ የሚጠጋበት ቦታ አላቸው። የራሳቸው ብቻ ማንም ሌላ ምክባ ይጠጋበት ትራስ ይባላል። 10 ቁጥር የነሱ እና እዛ ይወጡና ፓትሮል ያደርጋሉ። ከዛ በኋላ ግን እነዚህ ኮሊዥን ፎርስ ከዛ በኢራቅ ላይ ያለው ነገር እንትን ባሉ ካስማሙ በኋላ እዚህ አካባቢ ደግሞ ያንጃባሉ ቀይ ባህር አካባቢ እና በአንድ ወቅት እኔ እዚህ መርከብ ላይ የምሰራበት ጊዜ የመን አካባቢ ያሉ የአሜሪካን ፎርስ ነዳጅ ማቀበል አጋጣሚ ሲዘጋጅ አጋጣሚ አልሄድኩም፣ ወርጄ መጣሁ እንጂ መርከቧ ከኔ በኋላ ወደዛ ሄዳለች እና ኮሊዥን ፎርስ በብዛት አለ። ለዚህ መቼም ያው ኢንተርናሽናል ጥበቃ እናደርጋለን ይላሉ፣ ግን አለማቸው ሌላ። አሳም እንትን ያደርጋሉ፣ አሳም ይወስዳሉ፣ ገፋሉ፣ በጉድ ነው የሚወስዱት፣ አይታወቅም። ከሰሰር እኔ አሁን ምስ ቤቶችም ነበሩ፣ የጦር መርከብ ነው ላይኛው ምንም ስታ ግን አሳ ምንም ፕሮሰስ ማድረግ ያላቸው መርከብ ውስጥ አልቀር። ይሄ ቀይ ባህር ደግሞ አሁን በጣም አደገኛ ነው። ሽመጥ ጠባብ ነው። ባቤል መንደብ በጣም ጠባብ፣ ከፊት ለፊት መታፈስ ይቻላል። ከዛ ከየመንና ከጅቡቲ ሆነ ያን ቦታ ከተዘጋ አደገኛ ነው። እዛ አካባቢ ጦር መኖር ደግሞ ብዙ አስጊ የሆኑ ነገሮች ሊያደርጉ ይችላል። ሰሪያ ለማውረድ ከፈለጉ ምን ማለት ከፈለጉ ያጀቡ ይመጡና ኮመርሻል አስመስሎ ሊያስቆሙ ይችላሉ። በሳያ ይህን ጥያቄ ያስፈልጋል። ግን የኛ ብንኖር ኖሮ እንግዲህ 40 ዓመት ምን ያህል እንጠናከር ነበር የሚለው ነገር ግን በጣም ጥላፉን በባህር መሳሪያ በመርከቦች ሶፊስቲኬት በሆኑ መርከቦች የታጠቀው ሚዛይልና ቶርፔዶ የሚያክል መታጠቅ ማናዊት ይላል። በአሁኑ ቴክኖሎጂ ደግሞ በዚህ ኢንፍራሬድ ሚረርም ነበረን። በሌሊት የሚያሳይ መነጽርም ጀምሮ ነበር። መጨረሻው ላይ አሰብ ላይ ስንሆን አንድ መርከባችን ጋር ነበር። እዛ አድርጎ ቴክኖሎጂ እንትባለበት ሰዓት ላይ ትልቅ ስራ ይሰራ ነበር። ብቻ በወቅቱ አንደኛው እንግዲህ የባህር ኃይል ቀን በየዓመቱ የሚከበርበት ሂደት ነበርና በዚህ ዙሪያ እስኪ የነበረው ትውስታ ምን እንደሚመስል እሱ ላይ ጫውተውስ። ጉጉዝ የምንጠብቀው ነገር ነው። ከሁሉም ስቴሽኖች ይመጣሉ፣ ሰልፈኞች ይኖራሉ። እዛ ያለን ትራዲሽን በጣም ለየት ያለ ነው። መጀመሪያ ሰልፈኞቹ ክብር ዘብ በሚመጣበት ሰዓት ላይ የክብር እንግዳው በመጣ ማለት አሁን ጀርመኖች ሲመጡ ትልልቅ ባውዛዎች አሉ፣ ሜዳ አለ፣ መርከብ ቅርጽ የተሰራ ስገነት አለ። እዛ የሆኑና ክብር ሰብ ከተቀበሉ በኋላ በቱርቢን ይዘከላል ይባላል። መብራት በሁሉ ይጠፋና እዛች ለኢትዮጵያ ባንዲራ ብቻ መብራት ይባላል። ሄዳውን በሙሉ እየተከተላት ነው የሚሄደው። ለስፖርት ላይት ነው እና ቱርቢን ይዘከላ ይባላል። ይዞራሉ ሰልፍ። ለዛ ሰንደቅ ዓላማ አጃቢ የተባለ ሰንደቅ ዓላማ በክብር ዘው መሃል ላይ ዘርፉና መጨረሻ ላይ ደርሰው ሰላምታ ሲሰጡ መብራቱ ይሞክራል። ባንዲራው ብቻ ነው የምታየው እና ትሩፒን ዘከለሉ የሚባል ትራዲሽን ነው ባህል እና እንደዛ 11 አገሮች እዛ ሲመጡ ትንሽ ከተማ ጠባብ ቦታ ከዛ በተለይ ከአዲስ አበባ ደግሞ አሉ የተባሉ አጠቃላይ እዚህ ቢሮ የከፈቱ ኤምባሲዎች የሚሊተሪ አታቻቸውን ይያካል እና በአንድ ወቅት በ80ኛ ዓመት የእንግሊዝ ማርሽ ባንድ መጥቶ ነበር እዛች ሜዳ ላይ እና ሰልፍና ሙዚቃ ሳይድ ይሄ ምንም ማለሳው ነገር የእንግሊዝ ባንድ ሙሉ ባንድ ነው የመጣ ሰልፈኛ ሙሉ ባንድ 50 ሰው ምስሉ ላይ መጥቶ እዛች ሜዳኛ ሰልፍ ባህር ኃይል ሜዳ ውስጥ እዛ ወደ ውስጥኛ ባህር ኃይል ውስጥ መጥቶ ሰልፍ አሳይተው የራሳቸው ሰልፈኛ አጅበው ሄደዋል ነው ሙዚቃም ተጫወተው በተሻለ ነው ሙዚቃ ያነብ ከሱዳን መጡ ሙዚቀኞች ነው አልበላብል የሚባሉ ሴት ነበር የሚዘፍኑ ድሮ ዘፈን ነው መሸና የሚዘፈናል እሱ የሚዘፍኑ መጥቶ ባህር ኃይል ኮሌጅ ውስጥ ከመጡ በኋላ የኛ ሱዳን ጭሞኮን ይችላሉ ለነሱ ሲባል በዚህ በጭሞኮን ኮፍቱ ተጫንከ ይሄ ምን ጊዜ ያረሳ እና ያን ያህል ነበርና አፍሪካኖቹ የታንዛኒያ ባህር ኃይል አዛዥ በእኛ ቤት ሰለጠነ የማን ነው የሱዳን አዛዥ በኋላም እስከ መጨረሻው በጊዜ ጦታ ወጣ የከማጆቹ ይነቀረ ነበር የባህር ኃይል ተማሪዎች ናቸው እና ዘገር ያሉ ሳይንቲስት የባህር ኃይል አባል ናቸው ቅድም ለተቀስቋቸው ሚስጥሮቹ የባህር ኃይል አባል ናቸው ወራባቸዋል የባህር ኃይል ልጆች ከዛች ኮሌጅ ከዛች ትምህርት ቤት ተወርቆ የወጡ ሰዎች እዛ ደረጃ ላይ ደርሰዋል
እና ያን የ11 አገር መርከብ በተለይ ቅድም ተጠቀስኩት ሶቪየት ህብረትና አሜሪካ ያው በዛ በነበረው ጦርነት ኮሚኒስትና ኢምፔሪያሊስት ብሎ በሚጠሩበት ሰዓት ላይ አንድ ሜዳ ላይ አንድ ኳስ ሜዳ እኮ አታክል ሜዳ የሰልፍ ሜዳ ነው። እዛ ግራና ቀኝ ተሰልፈው ያንን ሰላምታ ይሰጡ ማለፍ ማለት ኢትዮጵያ ምን ያህል ክብር እንደነበረ ይህን የሚያሳይና ጥንታዊት እንደሆነ የሚያሳይ የዛ 3000 ዓመት የነጻነት አገር ስንል ያ ምልክ ይህን ሁልጊዜም ከሊና ያጣ ከዛ ነገር ወርደን ዛሬ ባህር ስናጣ ምንድን ነው የባህር ኃይል ሰራዊት ሲገናኝ ምንድን ነው የሚሰማው? ምንስ ነው የምትነጋገሩት? ታሪክ ነው ያስተላለፉ አንዱ ሲነሳ ያው ባህር ኃይል ቀልም ያውቃል ደስ የሚሉ ናቸውና ይገናኛል። ሲገናኙ በቃ የሚያወሩት ብዙ ዓመት ትነብስ እና የጠፋ ሰው ታገኛለህ እዛ ክበብ ስትሄድ አንድ ማዕከላችን ነው። አሁን ግን እዚህ ክበብ እንፈልገው ቀደም ተጠቀሱ የአርባ ክፍለ ከተማ ስራ አስፈጻሚ የዛ ወረዳ 2 ቢናል እንደታካይ ስራ አስፈጻሚ በጣም ተዋበሩና እየረዱን ነው ያቅማቸውን ያህል ግን እስቲ ከሆነ ከፍተኛ አሁንም ያ እነሱም አይተኙም እኛም አንተኛም ያግዙናል ብለን ነው ምናለው እና በዚህ ላይ ደግሞ አንድ እዚህ አዲስ አበባ ስፖርት ኮሚሽን ያለበት እዚህ 5 ኪሎ ፊት ለፊቱ የኛ ስፖርት ማዕከል የነበራል ብዙ ጊዜ ጠይቀናል። እሱ ቦታ የኛም እሱ ቢሰጠን የባህር ኃይል እንዳለ ማስቀመጥ ይቻላል። በሚውዛ ፎቶግራፎች፣ ሻምላዎች፣ አርማዎች፣ ታሪኮች አሉ እና ባህር ኃይል ታሪክ አለ። በነገራችን ላይ በ1949 ዓመተ ምህረት የመጀመሪያ መርከቦች ሲፈጠሩ 10 የባህር ኃይል ከድስቶር ስካውት 10 ሰዎች ላኩልን ተብሎ ነበር። 10 ሰዎች ላኩልን ተብሎ 20 ሰው ተላከ። ይሄ ባይኔ ያየው ደብዳቤ ነውና 20 ሰው የተላከው 20 ሰው ሲላክ ወቅቱ የነበረው አዛዥ በቀይ ስክሪፕቱ አድርገው 10ሩን ብቻ ነው የምንፈልገው ብሎ ምልክት አድርጓል። 11ኛ ማን ነበር ታውቃለህ? ኦሬዲ ውሳይ 10 ሰዎች ላኩልን ተብሏል። 10 ሰዎች ላኩልን ሲባል 20 ሰዎች ላኩ። ለምን ምን የሚያደርጉ ማለት እኛ ወደኛ ጋር የሚገባው ዛቱ ገና አዲስ አይደለም ምንም ድርናንት ያላቸው ሰዎች ተብሏል። ይጠናከር ዝም እንዲሆኑ መርከበኛ እንዲሆኑ እናቱ ገና አዲስ ከሚናመጣ ከሚልት ነው ተዘርቀ መስም ይሆን ተብሎ 20 ሰው ላብደን ሰው ከምትጥጡ ከተቀበሉ ይቀበሏቸው ተብሎ 20 ሰው ላሽ ወቅቱ የነበረው አዛዥ በቀይ ስክሪፕቱ አድርገው 10ሩን ብቻ ነው የምትቀበል ብሎ አስተላለፉ። 11ኛ ቁጥር መንግስቱ ማለት ነው። አብረው የነበሩ ሰዎች አሁን በህይወት ያሉ ሰዎች ማለት ሁለት አሉ አብሯቸው ከነሱ ጋር የመጡና እነሱ ቀሩ። አስቡ አንድ ይሄ ታሪክ። ሁለተኛ አንድ ትልቅ ኤግዚቢሽን አዘጋጅተን ነበር ነው በ78 ዓመተ ምህረት አንድ ደብዳቤ እዛ ኤግዚቢሽን ቀርቦ ነበር። ኢንፋክት ኤግዚቢሽኑ ጋር ላቀርበው ነበር ደብዳቤ ምናምን ብዬ አዛዥ ጠይቋቸው ኤግዚቢሽኑ ነው የሚመረቁ ነው ተባለ እና ዲያይ ነገር ማለት ፈልገው ወይስ ከባል አዛዥ እና ማርክ ራይስላሴ አድሚራል ድረስ አንድ ደብዳቤ ጻፈ። ሁልጊዜ ዓመት የተናገርኩት ባህር ነው የሚሄደው ዞር ነው የሚውለውና ሲሄዱ የዚህ የኮሚኒስት መጽሐፍ እንደ አካባቢ ይዘው ሊመጡ ስለሚችሉ የቀይ መጽሐፉን ጥንቃቄ አድርጎላቸው መርከበኞቹ ይህን ወደ ሀገራችን እንዳያስገቡ የሚል መመሪያ ጃንሆይ ለእስክንድር ደስታ የጻፉት ደብዳቤ እዚያ ኤግዚቢሽን ቀርቦናል። ምክንያቱ ኮሚኒስቶቹ ይሆናሉና ተጠንቀቁ ይዘው እንዳይመጡ ይሄ ቀይ መጽሐፍ የማው መጽሐፍ እዛ አካባቢ ስለሚገኝ መጽሐፍ ስለሚገዛ ሰው እዛ ይዘው መጥቶ የሚላይበከሉ ተጠንቀቁ የሚል አንድ መረጃ ለአድሚራል እስክንድር የጻፉት ደብዳቤም እዛ ኤግዚቢሽን ቀርቦ ነው። ሲያስቡት ወደፊት ኢትዮጵያ ምንድነው ሚኖራት ብለው ያስባሉ? ደግሞ ምንድነው የሚታየው ተስፋ ቢኖር እጅግ በጣም ያስተስናም ደክፈው ባን መልኩ ለሚለው ግን የመናገር አልችልም። በከፍተኛ ደረጃ ለምዳይ ስለሆነ ግን የምደግፈው ዲፕሎማሲ በሆነ መንገድ ትልቅ ሀገራችን ጠይቆ እንደዚህ ሆነ እንዳንኖር አንድ አካባቢ ያለ ሰዎች መጠጣት አንድ ብንሆን እንኳን ደስ ይላል። አንተ ነው ጅቡቲን ጨምሮ አንድ ብንሆን ተጠቃሚ ናቸው እነሱም እኛም ተጠቃሚ ነን። እኛ ብቻ እንጠቀም ሳይሆን እኛው ከኛ እንኳን ተጠቃሚ ሆናል። ኤሌክትሪክ አለ ነው ከአባይ በኋላ የመጣ ኤሌክትሪክ አለ። ይሄ ኤሌክትሪክ ለዚህ ለአውሮፓም ሊደርስ የሚችል ኤሌክትሪክ ነው። በዛ ላይ በእርሻም በምርትም በምን ሁሉ ነገር የተባበረ በኪራይም በሊዝም ቢሆን 50 ዓመት ቢሆን አላቅ ቡርፎዋት እኛም እነሱን መንገድ ላይ ቢፈጠር ዲፕሎማሲያዊ ስራ ነው። ሌላ
አማራጭ አለ ብዬ አልገምትም። በእኔ አቶ አማራጩ ጉዳተኝነት ከማን ነው? ከዚህ የተሻለ አማራጭ ሊሆን አይችልም። ተሟጧል። ይሄን ነው እንደው ግን የባህር ኃይል በኢትዮጵያ ለወደፊቱም ቢሆን የግድ አስፈላጊ ነው የሚል አቋም ነበር። ባህር ኃይል አስፈላጊ ነው። ይህ ባህር ኃይል ሲቋቋም የኛ 4 አባላት ሙሉ የስልጠናውን ካሪኩለም ስኬሌቱን ሙሉ ሰርቶ ሰጥተዋል። አዲስ ባህር ይህ ሙሉ በሙሉ ማለት መሰጠት የሚገባውን እንዴት ሰልጥ እንደነበረ የኮሌጁ አንድ እጅ መኮንን ዋበለው አንድ መርከበኛ ምን ወላለበት ከስልጠናው ካሪኩለሙ ሙሉ የነበረውን መጽሐፉን ስለነበር ተሰባስቦ ቆም ሸጣ። ስለዚህ እኛ ደግሞ እንደዚህ ለዚህ ህዝቡ ቢሆንም ከዚህ ጎን ለጎን ሜዳ ያለበት ደግሞ ተጠናክረን ትልቅ ሚዜን ብንሰራ ምንድን ነው የሚለው ነገር ላይ ለሰው ይሆናል ሲታይ የሚዲያ ላይ ሲቀር ይሆናል እንዴት እንደነበረ ባህር ኃይል እና ልብሳችን ያማረ ብቻ ሳይሆን አእምሯችን የሚሰላ ነበር። እሺ የቀድሞ የባህር ኃይል መኮንን ካፕቴን መኮንን መንበሩ እዚህ ድረስ መጥተው እንዲህ ያለ ማብራሪያ ስለሰጡን ከቀድሞ ታሪክም ስላካፈሉ እጅግ ከልብ እናመሰግናለን። እኔም ከልብ አመሰግናለሁ። ስለ ባህር ኃይል ለመናገር ሁሉ ጊዜ ከህሊና የማይጠፋ ድኔ ውስጥ ያለ ነገር ስለሆነ እንግዲህም ስለ ባህር ኃይል ወልቼ ነው የምናገር እና እዚህ ያደረሰኝ እዚህ ያበቃኝ ኮት ይሰጠኝ ባህር ኃይል ስለሆነ እንግዲህም ህሊና አይጠፋ። እጅግ ከልብ አመሰግናለሁ። የተከበራችሁ ተመልካቾቻችን የዛሬው የፖድካስት ዝግጅታችን ይህን ይመስል ነበር። በቀጣይ ሳምንት ሌሎች ቦታዎችን ይዘን እንቀርባለን። እስከዚያው መልካም ጊዜ